የፈለጉበት ቦታ መድረስ ችለዋል። ይሄ ተአምር ነው አደለ? ተአምር ነው አደለ? ጉዳዩ የተጻፈው እኔን ምን ትጠይቀኛለህ? ማስረጃ ስጤን ያልኩ ማስረጃዎችን ንገረኝ። እኔ ማስረጃ ለመስማት ነው እኮ እየጠበቅኩ ያለሁት። ዘንዶ ሰውን ያገለግላል። እኔ የምልህ ሰርቫንት፣ ቆይ መጽሐፍ ቅዱስ ጋር ተረጋጋ። አንተ በምትፈልገው መንገድ ለማፍሰሳት ሞክረህ ቆይ እንጂ መጽሐፍ ቅዱስ ላይ ግድ እኛ አሁን የሚደረጉ ተአምራቶች በዚህ ጊዜ መጽሐፍ ቅዱስ ከተጻፈ በኋላ የሚደረጉ ተአምራቶች ግድ በአማርኛ ነው የምናወራው ወዳጄ። በአማርኛ ነው የምናወራው ወዳጄ። በአማርኛ የምናወራ ከሆነ መግባባት ካለብን ውይይት ማለት በመግባባት የሚደረግ ንግግር ነው። ገብቶሃል? አንተ በምትፈልገው ምናምን አትበለኝ። ንግግር የራሱ ሕግ አለው። ገብቶሃል? ስለዚህ እየተነጋገርን ባለ መልክ ያለው ንግግር እንጂ ይሄ መጫጫህ ምናምን ከሆነ የምትፈልገው እኔ እስከኔ አሁን ያለው አሁን የሚሰሩትን ተአምራቶች እንዴት መጽሐፍ ቅዱስ ውስጥ ተረጋጋ ብራዘር፣ ተረጋጋ። አዳምጠኝ መጀመሪያ ተረጋጋ። ዘንዶ ሰው ያገለግላሉ ብዬ ጠየቅኩ። አዎ አልክ። ማስረጃ ምንድን ነው? ይሄንን ሐሳብን የምታስረግጥበት አልኩ። ለሱ ማስረጃህን አቅርብ። የቅድሞ ወንድማችን እንዳደረገው አንደኛ እንደዚህ፣ ሁለተኛ እንደዚህ፣ ሶስተኛ እንደዚህ ብለህ ንገረን። የምታውቀው ነገር ካለ ማስረጃ ከሌለ ደግሞ አየለኝም ማለት ትችላለህ። መብት ነው እንጂ የተጠየቅከውን ነገር ትተህ ሌላ ነገር በማውራት ጊዜ አታጥፋብን። ይሰማሃል? ኢየሱስ ሚዩት ነህ። ኢየሱስ አምላኬ ሚዩት ነህ። ኢየሱስ መጀመሪያ መግባባት ያለብን ዘንዶ ምንድን ነው የሚለው ነገር ላይ ነው። ዘንዶ አንተ የምትለው ሰይጣን ከሰማይ የተጣለው ሰይጣን የተባለው በሰይጣን ምሳሌ የተቀመጠው ነው ወይስ ይሄ የዱር አራዊት እንስሳ ተብሎ የተቀመጠው? እኔ ጥያቄ አይደለም እሱ። ይሄን እዚህ ላይ ሳትግባባ የኔ ጥያቄ አይደለም እሱ። በጣም ክሊር በሆነ መንገድ ነው የተቀመጠው። እኔ መግባባት ያለብን የትኛውን ዘንዶ ነው? ስለ የትኛው ዘንዶ ነው የምናወራው? እንስሳ ስለሆነ ዘንዶ ነው እያወራን ያለ ነው። እንስሳ ስለሆነው ወይም የዱር አራዊት ስለሆነው ዘንዶ ነው እያወራን ያለ ነው። በቃ ቆንጆ። እሱን ማዘዝ ደግሞ ኖህ እርግቧን ልኳት ውሃ መቀነስ አለመቀነሱን ልኳት ይዛ መጥታ ከእንደገና ተልካ ማለት ነው። ይዛ መጥታ መቀነሱን የምስራች ይዛ መጥታለች። አንድ እንስሳን አንድ ሰው ማዘዝ ብርቅ አይደለም። በቋንቋ መግባባት አይጠበቅባቸውም። እሺ አንድ ነጥብ ኖህ። እሺ አንዱ ማስረጃ ማስረጃ ምንድነው? ኖህ እርግብ ሄዳ መጣ፣ ቀንበጥ ይዛ መጣ ነግረዋለች። ስለዚህ ዘንዶ ሰው ያገለግላል። ዘንዶ ብለው እንስሳ ስለሆነ ወዳጄ ይኸውልህ፣ ይሄ ሎጂክ ይሄ ሐሳብህ የማይሄድበትን መንገድ ልንገርህ። እርግብና ዘንዶ ሁለት የተለያዩ ነገሮች ናቸው። በማንነታቸው በምን ትለኛለህ እንዴ? በማንነታቸው እርግብ እርግብ ነው፣ ዘንዶ ዘንዶ ነው። ምንድን ነው የምታወራው? ስለዚህ እንስሳ ናቸው ሁለቱም። ምን ማለት ነው? ምንድን ነው ማለት? ነገርኩህ እኮ እርግብ እርግብ ነው፣ ዘንዶ ዘንዶ ነው። የእኛ ርዕስ ያለው ዘንዶ ላይ ነው። ማትስ ስትጠየቅ ባዮሎጂ አታብራራ ብራዘር። የተጠየቀው ማትስ ነው። እዛ ላይ ምናውራ ሰርቫንት። እነዚህ ከላይ ያሉ ሰዎች እኮ የተማሩ ናቸው። ሁላችንም እኔንም አንተንም የምናገረውን ነገር ይገመግማሉ። ኖርማል እርግብ ዘንዶ ዘንዶ ነው ስትል አዳምጠኝ። ይሄንን አውቄ ነው የማወራው ወንድም። ይኸውልህ ይሄን አውቄ ነው የማወራው እኔ። ርዕስ ጠብቄ ነው የማወራው እኔ። አየህ ታዲያ እኔ 3 ዓመቴ ነው እንደ እርግብ በማንነታችን። ቆይ ብራዘር ወንድሜ እንደ ኧረ አዳምጠኝ። አሁን የጠየቅኩህ ጥያቄ ዘንዶ ሰውን ያገለግላሉ ያልኩህ አዎ አልከኝ። እሺ ማስረጃ ስጠኝ አልኩህ። እርግብ ኖህን እርግብ አገልግሎታል። ስለዚህ ዘንዶ ሰው ያገለግላል አልክ። ይሄ አያስኬድህም አልኩህ። የማያስኬድህ ለምንድን ነው? ሁለቱ የተለያዩ ነገሮች ስለሆኑ። የእኛ ርዕስ ዘንዶ ላይ ነው እንዴ? በቃ ቆይ እሺ እርግብ ሰው ያገለግላል። ብራዘር ከቢኒ ጋር አውራ።
ኖ አንተ ለምን ትወጣለህ? አልቻልከውም ማለት ሎጂክ ስላጣ ነው የምትወጣው እኮ። ለምን ቢኒ ጋር ኦሮ ሎጂክ ስላጣ እኮ ነው። እርግብ ሰው ያገለግላል። ያ ይታዘባል ሰው ካለ ኧረ ሎጂክ ብራዘር ፓስተር ኖ ይታዘባል ሰው። ይሄንን ስትናገር እድሜያችንም ቼክ ያደርጋሉ። ከኤርሚ ጋር አውራ ብራዘር፣ ከኔ ጋር ተደማምጠና ከኤርሚ ጋር አውራ። ያ ጥሩ ሀሳብ ነው ያነሳው። ወንጌላውያን አማኞች ቤት ነው የምትጠይቀው መጽሐፍ ቅዱስ ምናምን ሰዎች ጋር። አዎ እርግብ በኖህ መርከብ ላይ አገልግሎት ሰጥታለች። ምንድን ነው ምክንያቱ ብለህ ካልክ እሱ የእግዚአብሔር ሀሳብ ስለነበረ እርግብ በመጽሐፍ ቅዱስ በመንፈስ ቅዱስ ስለተመሰለ ጌታችን ኢየሱስ ክርስቶስ በዮርዳኖስ መጥቶ በተጠመቀበት ሰዓት ላይ ታላቁ ነቢይ ዮሐንስ መንፈስም በእርግብ አምሳል ሆኖ መጥቶ በላዩ ላይ ያረፈበት ይላል። እርግብ የዋህነት እና የመንፈስ ቅዱስ ተምሳሌት ነው። በኖህ መርከብም ቢሆን ጌታችን በመስቀል ላይ በዮርዳኖስ በተጠመቀም ጊዜ እቺ እንስሳ መጽሐፍ ቅዱስነት የዋህነት ምሳሌ ናት፣ የትህትና ምሳሌ ነው። መንፈስ ቅዱስ የሥላሴ ሶስተኛው አካል የሆነው ጌታ በእርግብ ተመስሏል፣ በእባብ ግን አልተመሰለም። ኖ ጻድቅ ሰው ነው። አዎ እርግብ አገልግለዋለች፣ ምንም ጥርጥር። በእርግብ አገልግሎት ሰጥታለች። እዛ ጋር የወይራ ቀንበጥ ይዛ መታለች። ውሃው መድረቁን የጥፋቷ መድረቁን ከምድር ላይ ለምልክትነት ይዛ መታለች። አሁን ከተጠየቃችሁት እሳት ጋር ማነው ምንድነው ከተጠየቀው እባብ ጋር ምንም የሚያገናኘው ነገር የለም ብራዘርዬ። እርግብ የመንፈስ ቅዱስ ምሳሌ ነው። ቀጥታ ነው የተጻፈው በአዲስ ኪዳንም በብሉይ ኪዳንም። ምሳሌ ማለት ሪል ራሱ ማለት ነው እንዴ ብራዘር? እኔ እሱን አሁን ለጠይቀው ምሳሌ ማለት ሪል ራሱ ማለት ነው እንዴ? እርግብ በቃ ሙሉ በሙሉ እኔ የሚዩት ያደረኩህ የምታወራው ከኤርሚያስ ጋር ነው። አሁን ለጠይቀው ጥያቄ አጥጋቢ አይደለም፣ ከዛ በላይ ሆድን የሚነፋ መልስ ስሰጥህ አሁን ደግሞ መጣህና ሪል ምሳሌ ነው አይደለም ብለህ አትበለኝ ብራዘር። ኦኬ መንፈስ ቅዱስ እንደዚህ ሁለት እንደ እርግብ ነው ተብሎ ሲባል የዋህነት ምሳሌ ነው ብያልኩ። ምሳሌነቱ የዋህነት ነው። ኦኬ እሱኛውን አሁን ትክክል መንፈስ ቅዱስኛውን ክንፍ ያለው አሞራ ነው አለ እንዴ? የእናንተ እኮ ቤተክርስቲያን መንፈስ ቅዱስን የመሰለችበት በሰነፍ አሞራ በሰጎን ማለት ነው። በሰጎን መስላ አንተ ነህ ኤርሚ እንደዛ እያልክ ያለው አንተ ነህ። እርግብ መንፈስ ቅዱስ ነው እያልክ ያለው አንተ ነህ። እኔ ምሳሌ ነው እያልኩ መጽሐፍ ቅዱስ እኔ ነኝ እኮ የነገርኩህ ብራዘር። አንተ የታውቅነው እኮ እኔ ምሳሌ ነው። አንተ ግን ዘንዶን ሰይጣን ነው እያልከኝ። እኔ ሰይጣን አይደለም ምሳሌ። በዚህ ጉዳይ ዲቤት ትገባለህ ከኔ ጋር እዚሁ ጋር ደቂቃ እያዝልህ። ኖ ዲቤት አያስፈልገውም እኮ ይሄ አንተ ሪል ነው ዲቤት። ሚዩት አድርግ ያላልኩትን አትበል። እዚህ አንድ ሺህ ሰው ቁጭ ብሎ ማለት ነው። አንተ መጽሐፍ ቅዱስ ወዴት እንደሚገለበጥ እንኳን አታውቅም ብራዘር። ካልሆነ ታይ ትወርዳለህ። ችግር የለውም። እኔ አሁን ስድቡ አይደለም እኮ የተቸገርኩት። ታችሁረት ዘርህን አሰልፌ ያስተምርሃለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ዝም ብሎ መጫወጫ መለፋለፍ አይደለም። አባት ላይ ስለተጠመጠመው ዘንዶ ተናገር ተብለህ ስትባል ስለ እርግብ ትናገራለህ። እርግብማ ዘፍጥረት መጽሐፍት ላይ በኖህ መርከብ ላይ ያገልግላለች። የወይራ ቀንበጥ ይዛ መታለች። የአምላኬ ቃል ይናገራል። ዘርህን እኮ አልኩ እስከ 7 ትውልድ አሰልፌ ያስተምርሃለሁ። ትዕቢት አይደለም የምናገረው። በመረጃ ታወሩ ከሆነ አውሩ። መጽሐፍ ቅዱስ ወዴት እንደሚገለጥ የማታውቅ ሰውዬ ቁጭ ብለህ ከፓስተር ጋር ትከራከራለህ። መከራከር ትችላለህ። ያወቅከውን አሁን ማሳወቅ ትችላለህ። ዝም ብሎ ማይክ ከፍቶ መጮህ አይደለም። ኦኬ በእውቀት አውሩ። እሺ ይህ የኖህን መርከብ ያገለገለች እርግብ የምን ምሳሌ ናት ነው? በመንፈስ ቅዱስ ምሳሌነት ተመስሎ ጌታችን በዮርዳኖስ በተጠመቀ ሰዓት ላይ ታላቁ ነቢይ ሰማያት ተቀደደ፣ መንፈስም በእርግብ አምሳል መጥቶ ሲያርፍበት አየ ይላል። እርግብ የምን ምሳሌ ነው? በኦርቶዶክስም በካቶሊካውያንም በእኛ ወንጌላውያን አማኞችም ስላሴ አማንያን በተባልን የምን ተምሳሌት ነው ተብሎ የሚታመነው መጽሐፍ ቅዱስ ውስጥ? የዋህነት ነው፣ የመንፈስ ቅዱስ ነው። እኔ ነኝ ያልኩት ይሄንን አይደለሁም። በአምሳለ እርግብ እያለች ኦርቶዶክስ ለመልአክ ሰጥታለች። ለመንፈስ ቅዱስ የተነገረው ብታጣምመው ግን እርግብ የማን ምሳሌ ነው ብለህ ብትላት ኦርቶዶክስ በደንብ ትነግርሃለች። ብራዘር በደንብ ትነግርሃለች። መጽሐፍ አንብቡ። በጨበጣና በጫጫታ የሚሆን ነገር የለም ብራዘር። መጽሐፍ አንብቡ። ይሄ ቤት የወንጌላውያን ቤት ነው። በዘንዶ ግን የተጠቀመ ዘንዶን ለአገልግሎት የተጠቀመ ማንም ነብይ የለም። ብሉይ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ። በመረጃ ውሃ ጥብላው ላይ ሰለቅበት ታያላችሁ። ያምጣ መረጃ። እኔ ደግሞ ዘንዶ በመጽሐፍ ቅዱስ ላይ በምን እንደተመሰለ በሕገ ልቦና፣ በሕገ ኦሪት፣ በአዲስ ኪዳን በምን እንደተመሰለ እናመጣለን።
ኦኬ ለምሳሌ አሁን ምድረ በዳው ላይ በሄዱበት ሰዓት ላይ እስራኤላውያን ከግብፅ ሲወጡ በጌታ ላይ አጉረመረሙ፣ በሙሴ ላይ አጉረመረሙ የእስራኤል ሕዝብ። ጌታም ተቆጣ። በምድረ በዳ ቢሄዱበት በነበረው በእሱ መለኮታዊ ክብር ጠብቋቸው ጋርዷቸው ሲሄዱ በነበሩበት ምድረ በዳ ላይ ሲቆጣቸው በዛው ምድረ በዳ ላይ የነበሩ ነዘር እባቦችን አስነስቶ ያስነደፋቸው እና የሞቱት። ከዛው ደግሞ ከዛው ከህዝቡ መካከል ያስነሳው ታላቅ ነቢይ ከነሐስ እባብን ቅረጽና በዓላማ ላይ ስቀለው አሉ፣ በእንጨት ላይ ወደ እርሱ ቀና ብለው ያዩ ይድናሉ ብሎ በታላቁ ነቢይ በኩል ተናግሯል። ይሄም ተምሳሌነቱ ምንድነው? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 ላይ ተነግሯል። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ይላል። ኦኬ እዛ ጋር የተሰቀለበት ምክንያት ምድረ በዳው ላይ በምን ምክንያት ነው? ትራንስፖርቴሽን ነበር የተጠቀሟቸው። የጌታ ቁጣን የመጣው በህዝቡ ላይ። መጽሐፍ አንብቡ። ውዳሴ ማርያምና ሰኔ ጎልጎታ አንብበ መተህ የእግዚአብሔርን ቃል ከጠጣና ከበላ ትውልድ ጋር አንድ አትመልሱም። አንድ ከዚህ በኋላ በዚህ ጉዳይ ላይ ጠንከር ያለ ሐሳብ አለኝ እኔ ብሎ የሚል ሰው ካለ ከኔ ጋር ዲቤት ያደርጋል እዚሁ ማለት ነው። ደቂቃ ተይዞልን ዲቤት ማለት ነው። አይ ውይይት ነው ብላችሁ ካላችሁ ለመማማር ከሆነ የምታውቁትን ያህል ንገሩ፣ ወንድሞቼም የሚያውቁትን ያህል ይነግሯቸዋል። ኦኬ መንፈስ ቅዱስ በእርግብ ተመስሏል። አዲስ ኪዳን ላይ ያቺ እርግብ በኖህ መርከብ ውስጥ አገልግላለች። እኛ እየጠቅን ያለነው እባብ ነው። እባብን ለትራንስፖርቴሽን አሁን የዚህ አቡነ አረጋዊ የተባለው ለትራንስፖርቴሽን የተጠቀመበት ኦኬ ዶክሜንተሪ ተሰርቶበታል። ከፈለጋችሁ ጥቂት ላሳያችሁ ዶክሜንተሪውን፣ ከዛ ለወንድሞች ሰጣቸዋለሁ። ሌሎችም ስለገቡ ያው ኦርቶዶክሳውያን ስላሉ ይህንም ግን አንድ ነገር እንትን ሳታሳይ በፊት እያሳየክ እርግብ ብቻ ነው በመንፈስ ቅዱስ እንትን የተመሰለው ብዙ ነገር የተመሰላለን። ያው ከእንስሳ ጋር በተገናኘ ነው። ሌላ እንደ እባብ ልባሞች፣ እንደ እርግብ የተባለበት ምንድን ነው? እሱ የተባለበት ሰይጣኑን እያለ አይደለም ማለት ልክ ነው። የእባብ ልባምነት ሙሴ የሰቀለው እባብ ሰይጣንን አይደለም ብራዘር። እኛ አሁን ሰይጣን ነው አይደለም እሱ ስለ ኢየሱስ ክርስቶስ አርእስቱን ስፒሮስ ይሆን አርእስቱ ስለ እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ ብሎ ሲል እርግብ የዋህነት ምሳሌ፣ እባብ ደግሞ የልባምነት ምሳሌ ተብሎ የተባለውን እኛ ማናቅ ሰዎች አይደለም ወገን። አስጠቅሰው ነበረ እናውቃለን። መንፈስ ቅዱስን ምንም አይገናኝም። አትደርብ ስፒሮስ፣ እንዴት እንደማይገናኝ ከፈለክ ዲቤት አይደለም። ኖን አመጣህና የኖን እርግብ ስለ መንፈስ ቅዱስ አወራ። ምንም ግድ የለም። አሁን እኮ ለደማመጥ ቋልኩ ብራዘር ካልሆነ ወይ ዲቤት እንግባ። እሺ ያ ታንክ ዩ ዲቤትም እንግባ፣ ችግር የለብኝም እንግባ። እሺ ምንድነው ብለን ተለው ዘንዶ ቅዱሳንን ዘንዶ ያገለግላቸዋል ብሎ በሚል አርዕስት ባስቀመጥነው አርዕስት ነው። እንስሳ እንስሳ አይደለም። ይሄው አርዕስቱ እንስሳ እንዳለ አድምጠኝ። እኔ ስለ ዘንዶ ነው የጠየኩህ። እንስሳና ሰው የተጣላው በኃጢአት ምክንያት እኩል አታውራ ስፒሮስ። የአንተ ችግር ሰው ሲያወራ እኩል ታወራለህ። አርዕስቱ ያው እየጠየቅህን ስለሆነ ነው። ኦኬ አርዕስቱ ያው እንኳን ደህና መጣህ። ዲቤት እንደው በጣም አይደል ይፈልገው። ኦኬ ቴንክ ዩ። አጠር ያለ ክሽን ያለ ለህዝብ እናቀርባለን ማለት ነው። ቅዱሳንን ዘንዶ ያገለግላቸዋል ጥያቄ ምልክት ነው። በዚህ ነው አርዕስት የምንገባው። ደቂቃ ያዙልን። ማንም ሰው ጣልቃ እንዳይገባት። ጎሄድ ደቂቃ ያዙልን። ማነው ደቂቃ የሚዙልን? ስንት ደቂቃ እያያዝላችሁ? ኤርሚ አንዴ ታፕታፕ ሼር ግን ይደረግ። ዲቤት ሲባል ሪፖርቱ ስለሚበዛ ፕሊስ ቅዱሳን ሁላችንም አሁን በቃ ኮመንት እናቁምና ሁላችንም ታፕታፕ ሼር እናድርግ። ጉድላክ እንግዲህ ደቂቃ ያዝቢኒ። ስለዚህ ምንድነው አርዕስቱን ስንት ይሆንላችሁ? ቆይ አርዕስቱን ልብ በሉ። 1000 ሰዎች አላችሁ። ስፒሮስ ቅዱሳንን ዘንዶ ያገለግላቸዋል ብሎ ሊል ነው። እኔ ደግሞ ቅዱሳንን ዘንዶ አያገለግላቸውም ብሎ ለሚል ነው። እንግዲህ እሱ የኦርቶዶክስ ቤተክርስቲያን የግሪክ ኦርቶዶክስ ቤተክርስቲያን፣ በእርግጥ ግሪኮች ብዙ እባቦችም አሉ እዛ አገልግሎት የሚሰጡ የኢትዮጵያንም ኦርቶዶክስ ወክሎ ነው የሚናገረው። እኔ ደግሞ በወንጌላውያን አማኞችና መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል ነው ብለን የምንለው እባብ ለአገልግሎት ቅዱሳን ሰዎችን የእግዚአብሔር መንፈስ ያደረባቸውን ቅዱሳን ሰዎችን ለአገልግሎት ሲጠቀሙበት አናይም ብሎ የሚለው ደቂቃ
የመጀመሪያውን ስንት ደቂቃ ያርግልን ስፒሮስ በስምምነት? በመጀመሪያ ያገለግላል የሚለውን ሁሌ ያገለግላል አይደለም። እርግቧን ሁሌ አላገለገለች። አንዱ የሚያገልግል ቅዱሳን ያገለግል እሱን እናወራበታለን። አጠቃላይ እንስሳ ምንም ብዙም አያስወራም። እንትን ከመጀመሪያው ከዛ ፍጥረት ጀምረን እሺ፣ ቀጥሉ ብቻ ሀሳቤን እናገራለሁ። 2 ደቂቃ አድርጉት። አይ የምን 2 ደቂቃ አይሆንም፣ ዲቤት ነው። የምን 2 ደቂቃ በስርዓት 15 ደቂቃ የመጀመሪያ 15 ደቂቃ ሪባትል። ምን 15 ደቂቃ እባብ ይታዘዛል አይታዘዝም ለሚለው እኔ አምላኬን ቃል ለመናገር 15 ደቂቃ ያንሰኛል፣ እኔ ያንሰኛል። አንተም ደግሞ 15 ደቂቃውን ተጠቀምበት። ሪባትል 7 ይሆናል። ከዛ ደግሞ ጥያቄና መልስ አውራ። 15 ደቂቃ ጀምርና እኔ እቀጥላለሁ። አንተንም ጀምረው ቤት የመጣው አልጀምርም። ቀጥል አንተንም ስለሆንኩኝ አልጀምርም። እኔ ቤት ነው የመጣው። 15 ደቂቃ እንስሳ ለቅዱሳን ይታዘዛሉ አይታዘዝም? 10 ደቂቃ ይሆናል። በዛብህ። እሺ ጋይድ 10 ደቂቃ ቀጥል። ለእባብ ሲሆን 10 ደቂቃ ትሰጣለህ። ለጥምቀት ሲሆን ግን ደፍረት 30 ደቂቃ ለእባቡ አሳነስኩ ባደለ ለእባቦቹ 30 ደቂቃ የሚጀምረው። እሺ ምን ያህል ደቂቃ ነው መውሰድ የፈለግከው? 10 አልኩ፣ 15 አልኩ። ይበዛል። 2 ደቂቃ ራሱ ሲበዛ ነው። እሺ ስንት ደቂቃ ነው? ቅዱሳን የእግዚአብሔር ሰዎች እንስሳ ሁሉ ይታዘዝላቸዋል አይደለም? እንስሳ ይታዘዝላቸዋል። ቆይ አንዴ ስፒሮስ አንዴ ሚውት አድርገው። ቆይ ደቂቃ ማለው እንደዚሁ ቶሎ ወደ ሀሳቡ ላይ እንግባ። እኔ ቸኩያለሁ። ዲቤቱ ላይ ወደ ሀሳቡ ችግር የለውም። እባብ ቅዱሳንን ያገለግላሉ፣ ዘንዶ ቅዱሳንን ያገለግላል ብሏል። እሱ መረጃ ያሳያል። ታውቃለህ ግን ስፒሮስ ፕሊዝ አህያ ቅዱሳንን ያገለግላል ተብሎ ዲቤት ተገብቷል። ስርዓት አሁን ይኸውልህ ስርዓት ሞዴሬት ላደርግ ነው። ስርዓት አድርገው ሚውት አድርገው ረብሾ ሊወጣ ዲቤት ተቀበለህኝ ሚውት አድርገው ከፈለክ ማውጣት ትችላለህ። እንደዚህ አደርጋለሁ። 10 ደቂቃ ሰጣለሁ። የፈለግከውን ተጠቀም። 1 ደቂቃ ተጠቀም፣ 1 ሰከንድ ተጠቀም። የራስ ጉዳይ ነው። ኤርሚያስም 10 ደቂቃ ሰጣለሁ። አሁን ስጲሮስ 10 ደቂቃ ስሰጥህ ቅዱሳን ሰዎች ዘንዶ ያገለግላቸዋል የሚለውን መጽሐፍ ቅዱሳዊ አድርገህ ከፈለግ ከዘፍጥረት እስከ ራእይ የፈለግከውን ጥቅስ አንሳና በ10 ደቂቃ ውስጥ መጨረስ ትችላለህ። ካልቻልክ የራሱ ጉዳይ ነው። 10 ደቂቃ ግን ይሰጥሃል። ኤርሚያውም 10 ደቂቃ ይሰጥሃል። አለቀ። አካሄድ መጽሐፍ ቅዱሳዊ አድርገው ስትል ምን እያልክ ነው? የሌለ ነገር ነው። ከመጽሐፍ ቅዱስ አውጣና አስረዳ። በገድላት የሚባል ነገር የለም። ካለ ታሳየኛለህ። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ተአምራት መጽሐፍ ቅዱስ ላይ ብቻ አይደሉም። ኢየሱስ ክርስቶስ ስለዚህ መጽሐፍ ቅዱስ ላይ የለም እያልክ ነው ብራዘር? መጽሐፍ ቅዱስ ላይ የለም እያልክ ነው? ቆይ ብሩዬ፣ መጽሐፍ ቅዱስ ላይ የለም እያልክ ነው? ሳለው ግን መጽሐፍ ቅዱሳዊ አድርገው የሚባል ነገር አይሰራም። አንተ የፈለግከውን ጥቀስና አይደለውም የፈለግከውን ብራዘር አትጩ። የፈለግከውን ከመጽሐፍ ቅዱስ ጀምርና የፈለግከውን አትሊስት ግን ጀስቲፋይ ማድረግ አለብህ። መጽሐፍ ቅዱስም ላይ የገባህ እንዲህ ተብሎ ስለተጻፈ ያልክ ጀስቲፋይ ማድረግ ስላለብህ በቃ። ስለዚህ 10 ደቂቃ ሰጠሃለሁ። አሁን ላስጀምርልህ ነው። ጌት ሬዲ ሴት ጎ። እስካሁን ሲወራ የነበረውን ከሰማችሁ ዘንዶውን እንደ ሰይጣን አድርገው እያወሩ ነበር። ይህ ትልቅ ስህተት ነው። ዘንዶ እንስሳ ነው። እንስሳው ተጠቀመ ነው። ሲጀመር እንስሳ ለሰዎች ይገዛ ነበር። በኃጢአት ምክንያት ነው እንስሳ ሰው እየፈራ እንስሳም እንትን የሆነው አውሬ የሆነው ማለትም ከሰው ጋር ጥላ እንትን ያለው። ቅዱሳን ግን በእግዚአብሔር በኢየሱስ ክርስቶስ በጸጋው የዳኑት እንስሳን ሳይሆን ተራራንም ማዘዝ ይችላሉ። ይሄ መጽሐፍ ቅዱስም ይናገራል። የግድ መጽሐፍ ቅዱስ ላይ ካልተጻፈ የሚለው ይሄ የእናንተ ትምህርት ነው። ጌታችን ኢየሱስ ክርስቶስ ተአምር አማኞች እንደሚሰሩ ይናገራል። እባብን ትይዛላችሁ ምንም አትሆኑ፣
አይደለ? አይደለም ቅዱሳን ዘንዶን እንደዚሁ አስተምሮ ሚይዘው አለ። ከዱር አራዊት የቤት እንትን የሚያደርገው አለ። ትልቁ የከበደኝ ነገር ግን እርግብ መላክ ትችላለች፣ ግን ዘንዶ መታዘዝ አይችልም ለቅዱሳን። ይህን ኬት አመጣችሁት? ኖ እርግቡን ላከ ተብሎ መንፈስ ቅዱስ የሚለው መጣ። መንፈስ ቅዱስ አይደለም የተላከው፣ እንደ እርግብ ነው የሚለው ዮሐንስ ጌታን ሲያጠብቅ እንደ ማለት እርግብ ነው ማለት አይደለም። ኖ የላከው ግን እርግብ ነው። ኖ ደግሞ እንስሳቱን ሲያስገባ ሁሉም እንስሳት ታዞለት ነበረ መርከብ ውስጥ ሲገባ። ይህንን እንስሳ እንዴት ነው እንትን የምትሉት? ጌታችንም ራሱ በነሐሱ እባብ ተመስሏል። ዮሐንስ አምጥቶታል። ልክ ሙሴ የነሐሱን እባብ እንደሰቀለው እንደዚህ ኢየሱስ ክርስቶስ እንደሚሰቀል ብሎ ይሄንን አምጥቷል። ራሱ ጌታችን ደግሞ እንደ እባብ ልባሞች እንደ እርግብ ሁለቱም እዚህ ጋር ይመጣሉ። የዋህ ሁኑ ይላል። ስለዚህ እንስሳውን ያመጡና አጋንንት ሰይጣን እያሉ ሲያወሩ ነበር። ይሄ ትልቅ ስህተት ነው። ስለዚህ ቅዱሳን ከእግዚአብሔር ጋር ግንኙነት ያላቸው እንስሳም ይታዘዝላቸዋል። ታምሩ ይሄ እውነት እሱን እየተከራከርኩ አይደለም፣ ግን እንስሳ ይታዘዝላቸዋል። ቅዱሳን ለቅዱሳን እንስሳ ይታዘዛል። የኔ ሐሳብ ይሄ ነው። አይደለም እንስሳ ተራራ ራሱ ይሄንን ተራራ ምንድነው? ቅድምም ዕብራዊ ሲጠቅሰው ነበር። አይታዘዝም ካለ እዚሁ ጋር ከመጽሐፍ ቅዱስ ጠቅሶ እንትን ይሉኛል። አመሰግናለሁ። ስቲል 6 ወደ 7 ደቂቃ የሚሆን አለ። ጨርሳል። ስጠው፣ ለ17 ደቂቃ ያውራ። በጣም ጥሩ። ኤርሚያስ 17 ደቂቃ አለ። የእሱንም 7 ደቂቃ ስላልተጠቀምበት ሰጥቻለሁ ለአንተ። እሺ ቴንክ ዩ። ሪካርድ ያደርጋችሁ ስላለ ወገኖች ተባረኩ። ቀጥላለሁ በጌታዬ በኢየሱስ ክርስቶስ ቅዱስ ስም። መጽሐፍ ቅዱሳችን እንግዲህ እንደምታውቁት ከሰው ልጅ ውድቀት ፍጥረት ከተፈጠረ በኋላ የሰው ልጅ አምላኩን የእግዚአብሔርን ቃል ተላልፎ ከወደቀበት ጊዜ ጀምሮ ለውድቀት ምክንያት የሆነው በዋነኛነት ሰይጣን ቢሆንም ሰይጣን በቀደመው ዓለም ማለት ዓለም ሳይፈጠር በነበረው ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ ይላል። ወደዚህ ዓለም ከመግባቱ በፊት በየት ነበረ ማለት ነው? በመላእክት ዓለም ነበረ ኃጢአት። ያ ኃጢአት ምን ነበረ? በእግዚአብሔር ላይ የተነሳ አመፅ ነበር። እሱን የሚያስነሳው ከመላእክት ወገን የነበረው ሳጥናኤል የተባለው የቀደመው ዲያብሎስ ማለት ነው። በዛ ነበረ እሱ ወደዚህ ዓለም ሲገባ የገባው። ወደ ዓለም ሲገባበት የገባበት መንገድ ሰውን ለማሳት እናታችንን ሔዋንን ለማሳት ምርጫ አድርጎ የተመረጠበትና በኤደን ገነትም በእባቡ ላይ ሆኖ ሰይጣን እንዳሳታት መጽሐፍ ቅዱስ በግልጽ ይነግረናል። ይህንን መጽሐፍ ቅዱስ ገልጬ ለማሳየት ምናልባት ጊዜን መጠቀም እንዲኖር ብዬ ነው። በጣም ብዙ ማወራው ስላለ በአምላኬ በእግዚአብሔር ቃል ቴንኪው። ዘፍጥረት መጽሐፍ ምዕራፍ 3 ላይ አምላካችን እግዚአብሔር ቃል እንደሚናገረው እንደዚህ ይላል። እባብም ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ይሄ ተንኮለኝነቱ ነው። በኋላም እንደ እባብ ልባሞች ሁኑ ብሎ የሚለው ቃል በኋላ ላይ እንገናኝ ሜዳው ላይ ኦልሬዲ ስለጀመርክ ማለት ነው። ቴንኪው። ይህንን ቃል ለማሳየት እንደዚህ ይላል። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር፣ ክፋትን የተሞላ ማለት ነው። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ሁሉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ሴቲቱን አላት ሞትን አትሞቱም አላት።
አውሬው ምን ነበረ? እንስሳው ምን ነበረ ይላል? ክፉ ነበር። በቃ ከፈጠረው የእግዚአብሔር ቃል ነው የሚናገረው። በዚህ ክፉ ላይ ደግሞ ክፉ የሆነ ሰይጣን አደረበት። ኦኬ። ስለዚህ የቀደመው እባብ የተባለው ዲያብሎስ ክፉ ነበር ከመጀመሪያውም ሲፈጥረው። እንስሳው አውሬን ብሎ የሚለው ይኸው እግዚአብሔር አምላክም ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ተንኮለኛ ማለት ቅዱስ ማለት አይደለም። ኦኬ። ስለዚህ ይህንን እባብ ተጠቅሞ የቀደመውን አዳም አባታችን የሰው ዘር ወደቀ ማለት ነው። ከእግዚአብሔር ዓለም ተለየ። አሁን የግድ ጥቅስ መጥቀስ አይጠበቅብኝም። ታውቃላችሁ፣ የአምላኬን የእግዚአብሔርን ቃል ነው የማወራው። የምናገረውን ካፌ እየሰማችሁ የምጠቅሰው ጥቅስ ካለ እሱን ሄዳችሁ ቼክ ማድረግ ትችላላችሁ። እሺ፣ ጊዜ ለመጠቀም መጽሐፍት 18 ማሳየት የለብኝም። ዲቤት ነው እና ህጉ። ቴንክ ዩ። ስለዚህ ሰው ከወደቀበት ጊዜ ጀምሮ ሲወድቅም ራሱ በሰይጣን በእባቡ ላይ ተንኮለኛ በሆነው አውሬ እግዚአብሔር ሲፈጥረው ተንኮለኛ አድርጎ የፈጠረው አውሬ አለ። እግዚአብሔር ሲፈጥራቸው ጥበብን የከለከላቸው እንስሶች አሉ። ለምሳሌ ሰጎን የምትባለው በኢዮብ መጽሐፍ ምዕራፍ 39 ላይ ሰጎን እግዚአብሔር ጥንቱኑ ሲፈጥራት እንደ ቁመቷ እንደ አንገቷ አርዝመት እንደ ቅልጥሟ አርዝመት አይደለም፣ ጥበብን ከልክሏታል ይላል የአምላክ የእግዚአብሔር ቃል። ማለት ማስተዋል የሌላት ከምድር በራሪ ከሚባሉ እንስሶች ውስጥ ማስተዋል የሌላት ናት። ስለዚህ ሲፈጥራቸው ግማሾቹ ተንኮለኞች፣ ግማሾቹ ማስተዋል የጎደላቸው እንደነ ሰጎን ማለት ነው። አንዳንዶቹ ደግሞ ሲፈጥራቸው ደግሞ የዋህነት ምሳሌ ያለባቸው እንደነ እርግብ ማለት ነው። አየህ፣ መጽሐፍ ቅዱሳችን የትኛውን እንስሳን እግዚአብሔር የፈጠረውን ሲፈጥረም የትኛውን ጥበብ እንደከለከለው የትኛውን ተንኮለኛ እንደሆነ ያውቃል፣ የተፈጠረው ፍጥረት ማለት ነው። ስለዚህ አሁን ወደ እባቡ ስመለስ ቅዱሳን ሰዎች ማለት ከአቤል ጀምሮ ማለት ነው። ከዘፍጥረት ከአቤል ጀምሮ እስከ መጨረሻው ይሄ ዓለም ላይ እስከሚቀረው ሰው ድረስ ያሉ የሚኖሩ ወይ ደግሞ አሁን እኛ እስካለንበት ድረስ ብዬ ልበል። አሁን እኛ እስካለንበት ከአቤል ጀምሮ እስካሁን እስከኛ እስካለንበት ድረስ በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል ቅዱሳን ተብለው የተጠሩ በመጽሐፍ ቅዱስ ላይ እግዚአብሔር ቅድስናቸውን የመሰከረላቸው እነሱም ጌታን በቅንነት ያገለገሉ ነቢያት እግዚአብሔር አበው፣ ቅዱሳን እናቶች፣ እንደዚሁም ቅዱሳት ሐዋርያት የተባሉት በሙሉ በምድር ላይ የነበሩ የአምላክ አገልጋይ የነበሩ ሰዎች አንዳቸውም በእባብ በዘንዶ አገልግሎት ተሰጥቷቸው አያውቅም። የለም። ምክንያቱም ተንኮለኛ አውሬ ነው። ተንኮለኛ አውሬ ነው። ሰይጣን የተጠቀመበት እንስሳ ነው፣ ግን ተንኮለኛ ነው። ኦኬ። ይህ እባብ በብሉይ ኪዳን ነቢያት ውስጥ አንዳቸውንም አላገለገልም። አንዳቸውንም ማገልገል ማለት አሁን አቡነ አረጋዊ በኋላ ስፒሮስ ለመመለስ መጥቷል። ስለ አቡነ አረጋዊ ስለሱ ሁሉ ጠይቀዋለሁኝ። ገድሉን ያውቃል፣ አልጠይቅም ብሎ አይልም። ዲቤት ነው የገጠምነው። ኦኬ። እነዚህ ቅዱሳን አባቶች የተባሉት አንዳቸውም በየትኛውም ቦታ ላይ በዘንዶ በእባብ አገልግሎት ሰጧቸው። ታላቁ ነቢይ ሙሴን ወደ ሲና ተራራ ላይ እባብ ይዞት ተጠምጥሞበት ወደ ተራራው ጫፍ ላይ ወጣ አይልም። ታላቁን ነቢይ ኤልያስን በእባብ ተጠምጥሞ ወደ ሰማያት አደረገ አይልም። ታላቁን ወንጌላዊ ፊልጶስን ሐዋርያ ሥራ ላይ እሱም በእባብ ተጭኖ በእባብ መንፈስ በዘንዶ መንፈስ ሆኖ ከሰማርያ ወደ ጋዛ ወረደ አይልም። ለምን? ከቦታ ቦታ በመንቀሳቀስ ያገለገሉ ሰዎች ስለነበሩ፣ በተለይ ሁለቱ ኤልያስ እና ፊልጶስ የአዲስ ኪዳኑ ሰባኪ ወንጌላዊ ማለት ነው። ከጋዛ ከሰማርያ ወደ ጋዛ ሰርጥ ተነጥቋል። በምን? በእግዚአብሔር መንፈስ ማለት ነው እንጂ በእባብ አይደለም፣ በዘንዶ አይደለም። በዘንዶ እየጋለበ አይደለም ከሰማርያ ወደ ጋዛ የወረደው። ኤልያስ ሲነጠቅ ታላቁ ነቢይ በእሳት ሰረገላ ነው የተነጠቁት። አምላክ እግዚአብሔር ዛሬ ጌታን ከላህ ላይ ይወስድሃል አሉት። በቤተል የነበሩ የነቢያት ልጆች ማለት ነው። አምላክ እግዚአብሔር ነው የሚወስደው ነው ያሉት። ከዛስ እንደጠፋበትም ደግሞ ሲያቅ የአምላኩ የእግዚአብሔር መንፈስ ነጥቆ ከሱ የሆነ ቦታ ላይ ወስዶ ጥሎታል ማለት ነው ብለው አሉ። ስለዚህ በእስራኤል ልጆች ታሪክ ውስጥ የእግዚአብሔር ሕዝብ ነውና እስራኤል የእግዚአብሔር መንፈስ ሰዎችን ከቦታ ወደ ቦታ ነጥቆ እንደሚወስድ ይታወቃል። እባብን ግን አልተጠቀም የብሉይ ኪዳን ነቢያት ላይ። እንደዚሁም ቅዱሳን አበውንም አብርሃም፣ ይስሐቅ፣ ያዕቆብ ወደ ኋላም ከተመለስን የነገደ ሴም ላይ የወጡ ከአቤል ጀምሮ ያሉት ማለት ነው። አቤል በል፣ ሴት በል፣ ቃይናን፣ ሄኖስ፣ መላሌል፣ ያሬድ፣ ማቱሳላ፣ ያሬድ፣ ሄኖክ፣ ኖህ፣ ላሜህ እነኝን አባቶች ጠርተህ በእባብ በዘንዶ በትራንስፖርቴሽን እንደ አቡነ አረጋዊ እየጋለቡ መጡ ተብሎ ጅብ እንደሚጋልብ ቃልቻ በእባብ እየጋለቡ መጡ ብላችሁ የምትሏቸው እባብ ላዩ ላይ ተጠምጥሞበት ያለውን አይነት አገልግሎት እባብ በእግዚአብሔር መንግስት ውስጥ
እግዚአብሔር መንፈሱን ያሳደረባቸውን ነቢያት እግዚአብሔርን ወይ ደግሞ የአዲስ ኪዳን ሐዋርያትን እንዲህ አይነት ትራንስፖርቴሽንም አገልግሎት ምንም አይነት ነገር አልሰጠንም። እሱን ጥያቄና መልስ ላይ ስንመጣ እንገናኛለን። ኦኬ መጽሐፍ ቅዱሳችን በግልጽ የሚነግረን የምን ምሳሌ ናቸው? መጽሐፍት ላይ የተጻፉ እንስሶች አሉ። ለምሳሌ ቅድም እንደጠቀስኩላችሁ እባብ የተመሰለበት አለ በመጽሐፍ ቅዱስ ላይ። ተንኮለኛ ነው። ተንኮለኝነት የማን ምሳሌ ነው? የሰይጣን ነው። የቀደመው እባብ ዲያብሎስ የተባለው በራዕይ መጽሐፍ ምዕራፍ 12 ላይ፣ ዘፍጥረት መጽሐፍ ምዕራፍ 3 ላይ፣ በተለያዩ ቦታዎች ላይ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ፈታኝም ቀርቦ ይላል፣ ወደ ጌታ ማለት ነው። እንደ ተራበ አውቆ ቀረበ ይላል። ስለዚህ ምንድን ነው ማለት ነው? እባብ የማን ምሳሌ ነው ማለት ነው? የሰይጣን ማለት ነው። ክፉ ነው። ሲፈጠርም ራሱ ክፉ አውሬ ነው። የእግዚአብሔር ቃል ነው ክፉ አውሬ ነው ያለው። ደግ አውሬ አይደለም። እባብም ይሁን ዘንዶ ደግ አውሬ አይደለም። ገራገር ነው ብለህ የምትለው አውሬ አይደለም። እንደ ቆዳው ቢለሰልስም ተንኮለኛ ነው። ተንኮለኛ ነው። እንደ ምሳሌ የተጠቀምኩት ሰጎኗስ ማስተዋል የጎደላት ጥበብን የከለከላት አውሬ ናት። ማለት እንስሳ ናት፣ በራሪ ነፍሳት፣ አውሬ እንኳን አትባልም። እርግብስ የዋህነት ነው። የእግዚአብሔር ቃል የሚናገር ይሄንን ዘፍጥረት መጽሐፍ ምዕራፍ 3 ስለ እባቡ ተንኮለኝነት፣ በኢዮብ 39 ላይ ስለ ሰጎኗ ጥበብ የጎደላት ሰነፍ አሞራ መሆኗን፣ እንደዚሁም በወንጌላቱ ላይ እርግብ የዋህነት ምሳሌ መሆኗን ሲናገር እንደ እርግብ የዋሆች ሁኑ፣ እንደ እባብ ደግሞ ልባሞች ሁኑ። ሚንስ ማለት ምን ማለት ነው? እባብ ልባምን የተባለበት በምን ጉዳይ ነው? ጌታ ይህን ብሎ ሲል በምን እያለ ነው? ኦኬ ዘፍጥረት መጽሐፍት ላይ እርግብ ኖህ መርከብ ውስጥ ገብታ አገልግላለች። ለአገልግሎትም ቁራ ልኮታል። ቁራው አልመጣም፣ በሄደበት ቀረ። ቆይ አንተ ስርዓት እያጋጫው እኮ ነው። ግጭት ትላለህ እንዴ? አፈር ደቼ እያስጋጥኩት ነው። ተረትን ብራዘር ልብ ብለህ ስማ። ኦኬ ኖህ ቁራ ልኮታል ከመርከቡ ማለት ነው። አልመጣም። የተላከበት ምክንያት ምን ነበር? ውሃው እንደደረቀ ለማየት ነበር የተላከው። አልመጣም። እርግብን መጨረሻ ላይ ያላካት የወይራ ቅንጣቢ ይዛ መጣች ይላል። ኦኬ እዛ ጋር መንፈስ ቅዱስ ነው አላልኩም። ኦርቶዶክሳውያን አንዱ ከሚታወቁበት ምስራቃውያንም ኦሪየንታሉ ውሸት ይዋሻሉ። ቁጭ አድርገው ነው የሚዋሹን። ቆንጅዬ ውሸታሞች ናቸው፣ ከስፒሮስ ጨምሮ ማለት ያላልኩትን ቅድም ሲል ነበር። እኔ በኖህ መርከብ ላይ የምትሳደብ ከሆነ ሚዩት አድርግ፣ በኋላ ላይ ታወራለህ። ሚዩት አድርግ፣ አትሳደባ። ሚዩት አድርግ፣ ሚዩት አድርግ፣ አትግባ። በኋላ ላይ ነው እሱን የምትናገረው። ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። ኦኬ ሚዩት አድርግ። This is ኦርቶዶክስ። ሚዩት አድርግ። ምስራቃውያን ሁን ኦሪየንታል እንፈጫሃለን በእግዚአብሔር ቃል። ዝም ብለህ ስማ፣ መጨረሻ ላይ ታወራለህ። ይሄ ነው ውጤታችሁ። በቃ እንደዚህ መውጣት ማለት ነው። አቅም የላችሁም፣ እፊት አትቆሙም። ታውቀዋለህ። ጥያቄ ላይ ምክንያት ሰጥተህ ለመውጣት የምትፈልገው ጥያቄ ላይ ምን እንደሚመጣብህ ታውቃለህ። እፊቴ አትቆሙም ስል ዝም ብዬ ፉከራ አይደለም። እባብን አንተ የመንፈስ ቅዱስ ማነው? ኤርሚያስ ወደ እኔ ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። ቴንክ ዩ። ስንሰጥህ ታወራለህ። ሚዩት አድርገው። ስንሰጥህ ታወራለህ። እሺ እኔ በቃ ተሟጋችሁ ይኸው ሸሸ ማለት ነው። ይዋሻል። ቅድም እኔን ቁጭ አድርጎ ሲዋሽ ነበር። እኔ አሁን እሱን ስነካው ትዋሻለህ። ቆንጅዬ ውሸታሞች ናችሁ ብዬ የምለው አዎ፣ ቆንጅዬ ውሸታሞች ናችሁ፣ ትዋሻላችሁ። መጽሐፍቶቻችሁ ይዋሻሉ። ዲቤት እንግጠም ብለህ ፈርጥጠህ ወጣ። አንተ እፊቴ ቆመ። ይሄንን አይደለም ሌላ ሊቅ እንኳን ጠርተህ ምንም ኦርቶዶክስ ተብሎ ሲባል ውሸታም ነው ተብሎ እንዲባል አይነት እንድንል የሚያደርግ አይነት ድርጊት አንተ ስትዋሽብኝ አልነበር እንዴ እኔ ላይ? ስለዚህ ምስራቃውያን ሁኑ ኦሪየንታል ዲቤት ላይ ገጥማችሁ ትዋሻላችሁ። ታውቀዋለህ። ይሄን ሁሉ እንደ መብረቅ የአምላኬን ቃል ለልሃ ላይ ሳዘንብብህ ምን እንደሚመጣብህ ታውቃለህ። መጨረሻ ላይ ምን እንደሚመጣብህ ጥያቄና መልስ ላይ እናቴ ድረሽልኝ ብለህ እንድትል ነበር ማድረግ። ያውም ስለ እባብ ልትሟገት የመጣ ማለት ነው። ድፍረትህ ነው የሚገርመኝ። ስለዚህ በጥብጠህ ለመውጣት ነበር የፈለግከው። ዚስ ኢዝ ኦርቶዶክስ። ጨርሻለሁ። እሱ ቁጭ ብሎ ሲዋሽብህ ቢኒ ቤቱ ምራው። ቴንክ ዩ። አሁን ቅድም ገና ስንጀምር ኢንቫይት አድርጌው ነበረ፣ አልገባም። ኤርሚያው ስለ እርግብ ሲያወራ አየህ፣ ስለ ዘንዶ ማስረጃ ስለሌለው ኤርሚያው ስለ እርግብ ሲያወራ ነው የላከው። ኦኬ ስጲሮስ፣ ከዚህ በኋላ ኢነን አውት እያደረግ እዚህ ቤት እንዳይመጣ በቃ ስጲሮስ፣ እዚህ ቤት እንዳትመጣ መተህ ገዝተህ አስወርደው።
እታቸው ታች ታች እዚህ ቤት ደግመህ እንዳትልክ እንዳታስገቡ። አንተ ሂድና የምትደበቅበት ተደበቅ። ከጴንጤ ፊት ቆመህ በዘንዶ ቅዱሳን ይገለገላሉ ብሎ የሚል አርቲ ቡርቲ ኮተት የሆነ ትምህርትህን ልታጸድቅ ቀርበህ ነበር። ስድብህን ተውና አይደለም ወንጌል እንነጋገር፣ ወንጌል እንነጋገር። አስወርደው ዝም በል በጌታ አስወርዱት። ቀውታ በቃ ይሄ የእባብ መንፈስ እንዲህ ነው የማንጫጫችሁ ማለት ነው። ኦኬ። ስለዚህ የእናንተን አርቲ ቡርቲ የሆነ ትምህርት እኔ ፊት ቆመህ ልታጸድቀው አትችልም። ኦኬ። ምክንያቱም የጠቀስኳቸውን ጥቅሶች እሱ አንድ አላወራም። ያወራበት ላይ አንድ የእግዚአብሔር ቃል አልጠቀሰም። እኔ ጠቅሼ ማሳየት ስጀምር አይ እንደሆነ የሆነ ነገር ምክንያት ፈጥሬ ልውጣ ነው። አትቆሙም። ምስራቃውያን ሁኑ ኦሪየንታል ኦርቶዶክስ በጴንጤ ፊት እኔ ጋር ና እናቅረብ እናውራ። ና እኔ ጋር ቅረብ እናውቃ። ሌሎች ወንድሞቼ ዝም ይለዋል። ና እኔ ጋር ቅረብ እናውራ። ኤርሚዬ ዲቤቱን መቀጠል የሚፈልግ ካለ አውቃለሁ፣ በጸባይ በሰዓቴን ጠብቄ ቀጥላለሁ የሚል ካለ አንድ ቁጥር ጻፉልኝና ግቡ። ኦርቶዶክስ የሆናችሁ መቀጠል እፈልጋለሁ ዲቤቱን በሚሰጠኝ ሰዓት እቀጥላለሁ የምትሉ አንድ ቁጥርሽ። ኢየሱስ አምላኬ በጣም ጥሩ ናገባ። በመሃል መግባት ኢንተራፕት ማድረግ ግን አይቻልም። ቀጥል እናደርጋለን። እታች ረድ ካህን ቄስ የሆነ መምህር የሆነ ይምጣ። እኔ ከማንም ጎረምሳ ጋር አልላፋም። ይህም አሁን ከ3 ደቂቃ በኋላ መናገር አይችልም። አንደበቱ ይተሳሰርበታል። ምን ያቅና ስለ እውነት እኮ ነው ብዬ የምልህ። ባዶ ናችሁ። የአምላክ የእግዚአብሔር ቃልን አላነበባችሁም። ይሄ ያስቆጣ ከሆነ ያስቆጣ ብራዘር፣ ሪያሊቲውን ነው የምነግርህ። የእግዚአብሔርን ቃል ቁጭ በልና አንብብ። ባዶህን ሆነህ 2 ጥቅስ ይዘህ አትምጣ ጴንጤ ፊት። 2ቱንም ጥቅስ ከእጅ ላይ ያራግፍልሃለሁ። አትምጡ አልኳችሁ ወንድሞች እናቶች። እታቸው ነው ከእናንተ ጋር ካወሩ ያወሩ። ዝም ብሎ ውይይት ከሆነ ማለት ነው። አሁን ይህን ሰው ዲቤት ብለሽ ትጠሪያለሽ እህትዬ? አይ ለዲቤት የሚመጥኑ አይደሉም። አንዴ በትልቁ አድርገኝ። ያ ቴንክ ዩ። ይህን ሰው ለዲቤት ብላችሁ አትጡ። ቄስ መምህር፣ አሁን መምህር ወይ ኋላሸት ቅድም ገብቶ ነበር። እንደ መምህር የኋላሸት የኦርቶዶክስ መምህራን እንደነሱ ካሉ ዲቤት ይገባሉ። ስፒሮስ ያው ዝም ብሎ የእርጎ ዝንብ እንደሚባለው አይነት ነው። ባገኝበት ነው ጥልቅ የሚለው። እሺ ድምጼ ይሰማል? ሰላም ብያለሁ ሁላችሁንም። እኔ ትንሽ ነገር ላሳይና ከዛ እንቀጥላለን። ስፒር ብዙ ጊዜ እንደዚህ አይነት ነገሮች ሲነሳ እንደማይገባ አውቃለሁ። ኪቦርድ ነው የሚታይ ብሩኬ፣ ኪቦርዱ ነው የሚታየው። አዎ ገብቶኛል። እንደዚህ አይነት ነገር ሲነሳ ብዙ ጊዜ እንደማይገባ አውቃለሁኝ። ግን የእባብ ነገር ሲነሳ ለምን ገብቶ ዲቤት ማድረግ ፈለገ የሚለውን እያሰብኩ ነበረ። ብዙ በእንደዚህ አይነት ነገር ስለማይታወቅ ማለት ነውና ጥምቀትና ቁርባን ላይ ነው ብዙ ጊዜ ኦርቶዶክሳውያን ለውይይት የሚገቡት እና ለምን ገባ የሚል ጥያቄ ስጠይቅ ነበር። ከራሴ ጋር ሳወራ ነበር። ያው የእባብ ፍቅር አለ። በነገራችን ላይ ምስራቅ ኦርቶዶክስም ይሁን ምዕራብ ኦርቶዶክስ የእባብ ፍቅር አለ። አንድ ቪዲዮ ላሳያችሁ ከእባብ ጋር የግሪክ ኦርቶዶክስ ያላትን። ቆይ አንዴ ሰው አታስገቡ ባካችሁ። አንዴ እስከጨርስ ድረስ ሰው አታስገቡ። የእባብ ፍቅር እሺ፣ የእባብ ፍቅራቸውን አንዴ ላሳያችሁና ከዛ ማሳየውን ነገር ላሳያችሁ። ይሄ አንዴ ቆይ ድምጹን ለመቀነስክ። እሺ፣ ይሄ የግሪክ ኦርቶዶክስ ነው። የግሪክ ኦርቶዶክስ በማምለኪያ ስፍራቸው ውስጥ የሚያደርጉትን ላሳያችሁ። እንደምታዩት እባቡ የማርያም ምስል ላይ ነው ተጠምጥሞ የምታዩት። ኬፋሎኛ የሚባል ስፍራ ላይ ያለ ቤተክርስቲያን ነው እና የማርያም ምስል ላይ እንደምታዩት እባቡ ልክ እንደዚህ ይስሙታል። እባቡን ይተሻሹታል። ይሄ ማለት እንግዲህ ግሪክ ኦርቶዶክስ ውስጥ ያለ ነው። ልክ በዚህ አይነት ሁኔታ ይተሻሹታል። ሶሪ አንዴ Εμφανίζονται μέσα στην εκκλησία και πάνω στην εικόνα της Παναγίας.
Το δέρμα τους είναι βελούδινο και στο κεφάλι, όπως και στην άκρη της γλώσσας τους, σχηματίζεται ένας μικρός σταυρός. Οι κάτοικοι της Κεφαλονιάς, οι οποίοι περιμένουν κάθε χρόνο να συμβεί το ίδιο θαύμα, αναφέρουν πως παραμονή της γιορτής της κοιμήσεως της Θεοτόκου μετά το πέρας της παρακλήσεως, τα φιδάκια εμφανίζονται πάνω στον βράχο που ήταν χτισμένο το παλιό καμπαναριό της Ιεράς Μονής. Εμφανίζονται από τις 11 το βράδυ μέχρι και τα ξημερώματα, κατόπιν εξαφανίζονται και επανεμφανίζονται μετά από έναν χρόνο. Το ανεξήγητο γεγονός της εμφάνισης των συγκεκριμένων φυτών. እንደምታዩት እባቡን ነው የሚስሙት። ኬፋሎኛ የሚባል ስፍራ ነው። በአመት አንዴ እንደዚህ ነገር ነው የሚወጡት እነዚህ እባቦች። ከዛ ወደ ቤተክርስቲያን ይገባሉ። በእጃቸው ይዘው ሲስሙት ትመለከታላችሁ። በተጨማሪ በምስሉ ላይ እንደዚህ ሴር ታያላችሁ ማለት ነው። እሺ ይሄ ግሪክ ኦርቶዶክስ ነው። እሺ የኢትዮጵያ ኦርቶዶክስስ ምን ብላ ታስተምራለች የሚለውን ላሳያችሁ። የኢትዮጵያ ኦርቶዶክስ ከእባብ ጋር በተያያዘ ምን ብላ ታስተምራለች? ያይ ነው ደስ ይላል። እሺ ያው ኤርሚ ያውቃል። ስለዚህ ስለ ሌዋታን ያው ታውቃላችሁ። እነዚህ ሁለቱ ዘንዶች ሲነካኩ የምድር ማብቂያ ነው ተብሎ ይታመናል። ምድር የሚያበቃላት ይውላችሁ የምድር መሰረቷ እነዚህ ሁለት ዘንዶች ናቸው ተብሎ ይታመናል። ስማቸው አንደኛው ሌዋታን ይባላል። በእነዚህ ዘንዶች ነው ምድር ተይዛ ያለችው ተብሎ ይታመናል። በእነዚህ ዘንዶች ነው ምድር ተይዛ ያለችው። አሁን ይሄን ሐሳብ በጣም በተለያዩ በኦርቶዶክስ መጽሐፍቶች ላይ እናገኛቸዋለን። ልክ እነዚህ ዘንዶች ሲነካኩ ወይ ደግሞ አፍላፍ ሲጋጠም የምድር እድሜዋ ያበቃል ተብሎ ይታመናል። ጽሁፉን ከማሳየቴ በፊት ይሄን ቪዲዮ ላሳያችሁ። በሄሞትና ሌዋታን እስከ ዓለም ፍጻሜ ምድርን የከበቧት ዘንዶች የአራዊት ንጉሶች። ሌዋታን በባህር በስተግራ በኩል የተጋደመችው እንስት ነች። በሄሞት በየብስ በስተቀኝ በኩል ተጋድሞ ምድርን የከበበ ተባዕት ነው። ዓለም ሲፈጠር የተፈጠሩ የሐሙስ ፍጥረታት ናቸው። ሁለቱም ዘንዶ መሳይ ፍጥረታት ክብ ሰርተው አፋቸው ጅራታቸውን ይዞ አንቲክሎዋይዝ የተሳሰሩ ሲሆኑ የተገናኙ ብረት ዓለም ፍጻሜዋ ይሆናል ተብሎ ይነገራል። ይህም ንግርት በእኛ ጥንታዊ ሰነዶች ብቻ ሳይሆን በጥንታዊ ምዕራባውያን በህንድና በአረብ ታሪኮች ውስጥ ተጽፎና በስዕል ተገልጾ ይገኛል። የሰው ልጅ የሚኖርበት ምድር ለሰባት የተከፈለ ሲሆን 1 በሄሞት፣ 2 ሌዋታን፣ 3 የአራዊት መኖሪያ፣ 4 በርባኖስ፣ 5 እሳት፣ 6 በረዶ፣ 7 የሰው ልጅ መኖሪያ በሚል በሄሞትና ሌዋታንም የእኛን ምድር 7ኛውን ክፍል የሰው መኖሪያ እንደ መቀነት ተጠምጥመው ይዘዋት ይገኛሉ። አመጋገባቸው በፀጉራቸው ሲሆን በሄሞት የየብስ ፍጥረታትን በድን ከሰው በስተቀር በፀጉሩ በኩል ይመገባል። ሌዋታን የባህር ፍጥረታትን በድን በፀጉሯ በኩል እየተመገበች ትኖራለች። ስለ አኗኗራቸውና ምን ይመስላሉ የሚለውን እንደነ ሄኖክ፣ ዘርአ ብሩክ፣ ዕዝራ ሱቱኤል፣ ገድለ ኡራኤል፣ የመራሪስ አማን በላይ መጽሐፍና አክሲማሮስ የተባለው እንደሰማችሁት አክሲማሮስ መጽሐፈ ሄኖክ እንግዲህ ከነሱ ከ80 አንዱ መካከል አንዱ የሆነው ነው። የእሱን አሳያችኋለሁ፣ ሄኖክን አሳያችኋለሁ። እንደዚሁም ዘርአ ብሩክ፣ ገድለ ሩፋኤል ስለዚህ ነገር ይተርካል ብሎ ሲነግረን ሰምታችኋል። መጽሐፍ ላይም ተገልጾ ይገኛል። ዓለም ሲፈጠር የተፈጠሩ የሐሙስ ፍጥረታት ናቸው። አፍ ለአፍ የገጠሙ ዕለት ተፍጻሜተ ዓለም እንደሆነ አባቶች ይናገራሉ። ይህ በመጽሐፈ ቱላዳን እንዲሁም በሌሎች መጽሐፍት ውስጥ ይገኛል። ቱላዳን የተሰኘው መጽሐፍ የኢትዮጵያውያን አባት ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ ዓለማውያን ፈተና ሲያጸኑበት ፈተናውን ለመታገስ፣ ለመቋቋም፣ ለማሳለፍ
እንዲሁም ታላላቅ ተአምራትን ለመፈጸም ወደ አምላኩ ያቀረበው ጸሎትና ምስጋና እንዲሁም ሌሎች ጥበባትን የያዘ መንፈሳዊ መጽሐፍ ነው። ስለዚህ ምስጢራዊ መጽሐፍ በቀጣይ የምንላችኋለን። ከስር በምስሉ ወይም ጥልሰሙ ላይ የምታዩት ሁለት ዘንዶች ሌዋታንና ብሄሞት እስከ ምጽአት ምድርን ከበው እንደሚገኙ አባቶች ያስተምራሉ። በተጨማሪ ሌዋታንና ብሄሞት ከምድራችን ጋር ስላላቸው ቁርኝት በመጽሐፍ አክሲማሮስና በስነ ፍጥረት አንድምታ መጽሐፍት ላይ ሰፊ እውቀት ስላለ እነርሱን እንድታነቡ እንመክራለን። በጠልሰሙ ላይ በክብ ቅርጽ መሃል ያሉት የእግዚአብሔር መለኮታዊ ስሞች ሲሆኑ ጠልሰም ማለት ድግምት የሚሰሩበት ነው። በነገራችን ላይ በዚህ በክብ ውስጥ ያለው የእግዚአብሔር መለኮታዊ ስሞች ናቸው ነው ያለው። የእግዚአብሔር ስሞች ናቸው እነዚህ። የተለመደ ነው እንግዲህ እንደዚህ አይነት ነገር በኢትዮጵያ ኦርቶዶክስ ባርቶስ ላይ ድርሳነ ሚካኤል ላይ የእግዚአብሔር ስም ተብሎ በጣም የሚሰቀጥጡ አይነት ስያሜዎች ተሰጥቶ እንመለከታለን። ለምሳሌ ቂቂሱ፣ ተቱቱቱ፣ ታቴ፣ ሰረኖስ እንደዚህ አይነት ስሞች የእግዚአብሔር ስሞች ናቸው ተብሎ ይታመናል በኢትዮጵያ ኦርቶዶክስ። ልክ እንደዚህ አይነት ስም ነው እዚህ ውስጥ ያለው ማለት ነው። የመጽሐፍቱ ልዩነት ስላለው በሌሎች መጽሐፍት ላይ የቅዱሳን መላእክት ስም ተጠቅሶ ይነበባል። አፍ ለአፍ የገጠመው ዕለት ተፍጻሜተ ዓለም እንደሆነ አባቶች ይናገራሉ። እግዚአብሔር ሀገራችንን ኢትዮጵያንና እሺ መጽሐፈ ሄኖክን ሲጠቅስ ሰምታችሁታል አይደል? መጽሐፈ ሄኖክ ምዕራፍ 16 ላይ እንደዚህ ይላል። መጽሐፈ ሄኖክ ምዕራፍ 16 ላይ እንደዚህ ይላል። ምዕራፍ 16 መጽሐፉ አለኝ ከፈለጋችሁ ከፍቼ አሳያችኋለሁ። ለማሳየት እንዲመቸኝ ብቻ ነው። ቁጥር 12 እና 13 ላንብብላችሁ የሚታይ ከሆነ ኦኬ ሶሪ አንዴ። እሺ እንደዚህ ይላል ይውላችሁ። በዚህ ቀን ሁለት አውሬዎች ከደማዊት ነፋስ ይለያሉ። ስሟ እዚህ ጋር እንደምታዩት ይውላችሁ ሌዋታን የሚባል ሴቲቱ አውሬ በውሃዎች ምንጮች ላይ በባህሩ ጥልቅ ትኖር ዘንድ ተፈጠረች። የማይታየውን ምድር በምድረ በዳ ይዝ ስሙም ብሄሞት የሚባል የወንዱም አውሬ ቦታው በየብስ ነው ይላል። አሁን ይሄ መጽሐፈ ሄኖክ ማለት ከኢትዮጵያ ኦርቶዶክስ 81 መጽሐፍቶች መካከል አንዱ ነው። መጽሐፍ ቅዱስ ላይ ያለ ታሪክ ነው ማለት ነው። ይሄ ታሪክ ይሄ ምንድነው? በእነዚህ ሁለቱ ዘንዶች ሲገጣጠሙ ሲነካከሱ ማለት ነው ምድር ያበቃላታል ብለው ያምናሉ። ዘንዶ በምንድን የተመሰለው በኢትዮጵያ ኦርቶዶክስ የሚለውን ላሳያቸው። የተክለ ሃይማኖትን ገድል ታውቁታላችሁ ሁላችሁም እና የተክለ ሃይማኖት ገድል ላይ እንደዚህ ይላል። ይሄ ምዕራፍ 49 ላይ ያለ ታሪክ ነው። በዚህ ተራራ ቁጥር 4 እዚህ ጋር እንደምታዩት ታላቅ ዘንዶ ነበረ፣ ዛሬ ግን አላገኘነውም። አንተ አባረው ይሆን አሉት። ብፁዕ አባታቸውም በፈጣሪ ኃይል ገደልኩት እንጂ ያባረርኩት አይደለም። ሂዱ ይህ ልጅ ሬሳውን ያሳያችሁ አላቸው። ሄዶም የምድር አራዊት የሰማይ አዋፋት ሳይበሉት ተልቶ ከሸተተበት ስፍራ አገኙት። እሺ ቁጥር 6 ብሩኬ ቀጥለ እድል ትሰጠኛለህ። ሞታ አላቸው። በሀገሩ ሰዎች ፍርሃት አደረባቸውና ያደነቁ ሄደው ሰውየውንም መሳይ ነው አላቸው። ሰውየውስ እጅግ ያማረ የተወደደ ነው አሉት።
ኑ ሂደን እንየው አላቸው። ወደ እርሱ ሄደው በደረሱም ጊዜ አገረ ገዢው ከሩቅ ሰገደና የእግዚአብሔር ሰው ሆይ መመረጥን አደንቃለሁ፣ ወደ አንተም እንድቀርብ ፍቀድልኝ አለው። ብፁዕ አባታቸውም ተክለ ሃይማኖትም ና አለው። በምን ተመስሎ እንመለከታለን? እዚህ ክፍል ላይ በአጋንንት ዘንዶ በአጋንንት ሲጠቀምበት ሳይሆን ሲጓጓዝበት ሳይሆን ሲገለው። ምክንያቱስ ዘንዶ የአጋንንት ተምሳሌት ሆኖ እናገኘዋለን እዚህ ክፍል ላይ። የመጀመሪያውን ቪዲዮ ላሳይና ሐሳቤ ልቋጭ። ታዲያ የኢትዮጵያ ኦርቶዶክስ እና የግሪክ ኦርቶዶክስ ምን አገናኛቸው? ስፒሮስስ ለምንድን ነው ለዲቤት የገባው ካላችሁ፣ ለምንድን ነው መልሱ ቤተሰብ ስለሆነ። ኤርሚ በቤተሰብ መካከል ነው የገባው። እንግዲህ ቤተሰብ ስለሆኑ ነው። ይሄ የግሪክ ኦርቶዶክስ ነው። እሺ አንዴ ወደ ኋላ ለመለሰው ቪዲዮን ይሄን ይመስላል ሲስሙት ሲተሻሹት እና ምስል ላይ ሲሄድ የምንመለከተው ማለት ነው። በነገራችን ላይ በግሪክ ኦርቶዶክስ ልክ እንደ ኢትዮጵያ ኦርቶዶክስ ተሸክመው የሚወጡት እንትን አላቸው። ይሄን ላሳያችሁ አንዴ። ይሄ ማለት በግሪክ ኦርቶዶክስ ተሸክመው የሚወጡት ነገር ነው። ታያችኋል በደንብ ምስሉ ላይ ማሳያችሁ። ልክ በኢትዮጵያ ኦርቶዶክስ ታቦት ተሸክመው እንደሚወጡት ሁሉ በግሪክ ኦርቶዶክስ ይሄ ጨሌ የሚመስል ያለው ነገር ተሸክመው ይወጣሉ። ብሩክ ማስረጃ አለክ? አዎ በሚገባ። ይሄ የግሪክ ኦርቶዶክስ ነው። አንዴ ሰላም ሶሪ አወራ ሰው አለ? እሺ ችግር የለም ወንድምነት። አይ አንድ ማስታወቂያ ልናገር ነው፣ ስትጨርስ ንገረኝ። እሺ ጨርሻለሁ። እዚህ ላይ ምንድነው የሚርመሰመሰው? እባብ የኬፋሎኛ እባቦች ማለት ነው። አክሮባት ዳንስ ይደንስበታል። በቤተሰብ መካከል የገባው ለማለት ነው። ይብሽ አመልጣል። ስፒሮስ አንተ ፕሮቴስታንት ገለባ ነው የሐሰት ሃይማኖት ነው እያልክ እዚሁ እኔ እኮ ቁጭ ባልኩበት ነው ስትሳደብ ታግሰን እንሰማሃለን። ምክንያቱም እውነትን ላሳውቅ ስለሚገባ የፈለግከው ማለት ትችላለህ። ለምን ፕሮቴስታንት እንደዛ ብለህ ትላለህ ብዬ አላልኩም። እኛ የወንጌል አማኞች ፕሮቴስታንት ተብሎ ካቶሊክ ባወጣችልን ስም ብንጠራም ወንጌላውያንን ግን ፕሮቴስታንት ተብሎ በሚጠራም ስም እንጠራ። ለምን እንዲህ ትለናለህ አላልኩም። ቁጭ አድርገህ እዚሁ የኔን ሃይማኖት አንተ አበሻቅጠህ ስትናገር እኔ ዝም እንድልህ መጽሐፍ ቅዱስ ይፈቅድልኛል። አዎ ዝም እንድል ማለት ነው። ከዛስ ግን አንተ በዋሸበት ውሸት ላይ ኦርቶዶክሳውያን ደግሞ ትዋሻላችሁ። ስፒሮስም እዚህ ቁጭ ብለው ምስራቃውያኑም
ኦሪየንታሊያንም ተዋሻላችሁ፣ በመጽሐፍቶቻችሁ ላይ በመጽሐፍ ቅዱስ ላይ ተዋሻላችሁ። ምክንያቱም መንፈስ ቅዱስ በኖህ መርከብ ላይ በእርግብ አምሳል መጣ ብዬ ያላልኩትን እዚህ ቁጭ ብለህ ነው እኔ ላይ ዋሻኸው። ስለዚህ ቆንጆ የውሸታም አንተ እንጂ እኔ አይደለሁኝ። መንፈስ ቅዱስ በእርግብ አምሳል የመጣው ኢየሱስ ላይ እንጂ ኖህ መርከብ ላይ አይደለም ብዬ ነው የተናገርኩት። ይህን ስናገር ትሳደባለህ ብለህ ትላለህ። ቻለው እዚህ ቤት ስትገባ በከብት መርፌ ነው ይሄን የጽድቅ እውነት የምነግርህ ማንም ሰጠ ማለት ነው። ኦኬ እቺ ማስታወቂያ ስሙልኝማ ወገኖች፣ እዚህ ያላችሁ አንድ ሰዎች እና እንድተባበሩ ፈልጋለሁ። አስቀድሜ ወንድሜ ዜዶን በጣም እጅግ አድርጌ አመሰግናለሁ። ዜድዬ ማለት አሁን ትልቁ ላይ የማደርገው ወንድም ማለት ነው። በጌታ ወንድማችን ደግሞ የጌታ አገልጋይ ነው። በአዲስ ኪዳን ካህናት ቤተክርስቲያን ከወንድማችን ከአገልጋይ ዮኒ ጋር የሚያገለግል እጅግ የተወደደ ወንድም ነው። ወንጌል ስርጭት በጣም ይወጣል። በጣም ጌታ እግዚአብሔር ዘመኑን ይባርክ። ደግሞ ተጓዳኝ ደግሞ እንደዚህ አይነት ነገር አሁን ቀጥዬ የማሳያችሁን ቪዲዮ አይነት ስራልኝ ብዬ ስለው እንደዚህ አድርጎ ሰርቶልኛል። እኔ ይህንን አሰራር አላቅበትም። ስለዚህ የሰሩ ሰዎች እንደዚህ እግዚአብሔር አምላክ ይባርካችሁ ማለት ተገቢ ነው። ዳግሻዬ ልክ ማስታወቂያ ጽሁፍን እንደሚሰራልኝ ወንድምነት ደግሞ አንዳንዴም እንደዚህ ስራልኝ ብዬ ስለው ይሰራልኛል። ተባርኩ። ምንድነው ማስታወቂያ? ኤርሚያስ ነገር አታራዝም ጋይድ። ኦኬ ስሙት። ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሰላምታ ይበያላችሁ። ቤት ደርሳችሁ ነገ እሁድ በዮኒ ማኛ ቤት ከምሽቱ 3 ሰዓት እሁድ በኢትዮጵያ ከምሽቱ 3 ሰዓት በነገረ መስቀሉ ላይ ብዙ ጊዜ ጥሪ ያቀረቡልኝ ሰዎች ከኦርቶዶክስ ቤተክርስቲያን ተቀብያቸው እነሱ ፈርተው ውድቅ ባደረጉትና ሊሞቱበት የፈሩትን አርዕስት አሁን ከዛው ከኢትዮጵያ ኦርቶዶክስ ቤተክርስቲያን በፒክቸሩ ላይ የምታዩት ወንድሜ ዲያቆን ስዩም እሱ በዚህ ጉዳይ ላይ ከኔ ጋር ዲቤት ለማድረግ ጥሪ አቅርቦልኛል። ጥሪው የቀረበው ከሱ ነው። እኔም ጥሪውን ተቀብዬ በበጎ ፈቃድ ቀነቀጠሮ ቀጥረናል። እሁድ በኢትዮጵያ ከምሽቱ 3 ሰዓት ማለት ነው። ቦታው ዮኒ ማኛ ቲክታክ ላይ ነው የምንገናኘው። ስለዚህ መልካም ጊዜ ይኖረናል፣ እንማማራለን። መጽሐፍቶች ይገለጣሉ፣ ያልተገለጡ መጽሐፍቶች ይገለጣሉ። የማታውቋቸውን እስከዛሬ ያልሰማችኋቸውን ሁሉ ታያላችሁ። በወንድሜም በዲያቆን ስዩም ዘንድ እንደዚሁ ደግሞ በሱ ዘንድ በእግዚአብሔርም ቃል ላይ በቤተክርስቲያኒቱ መጽሐፍትም እስከዛሬ ያላወቅናቸውን ያሳውቀናል። እንማማራለን። ለመዳን ለደህንነት እንዲያደርግልን የምንሰማው ነገር ሁሉ ወደ እግዚአብሔር እውነት የሚያስጠጋን እንደሚሆን በሱም ዘንድ በእኔም ዘንድ ተዘጋጅቼ ይመጣለሁ። ይህንን ቪዲዮ የምሰሙ ኮፒ ሊንክና ሼር ታብ በማድረግ ለሌሎች ሰዎች እንድታደርሱ ሪፖስትን በማድረግ እንድታደርሱት በጌታ ፍቅር ጠይቃለሁ። እሑድ ምሽት በዮኒ ማኛ ቲክታክ ፔጅ ላይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ከስዩም ጋራ እሱ ጥሪውን አቅርቦልኝ እኔ ጥሪውን ተቀብዬ ለሶስተኛ ጊዜ ማለት ነው። በባለፈው ፈለጋ አቅርቦልኛል፣ ከዛ ደምሮ አቅርቦልኛል፣ አሁን ደግሞ ዲያቆን ስዩም አቅርቦልኛል። ተቀብያለሁ እና ጌታ እግዚአብሔር ዘመናችሁን ይባርክ። ጸጋና ሰላም ከሁላችሁ ጋር። በዚያ ቦታ እንገናኝ፣ በዚያን ሰዓት ተባረኩ። ሰላም በምድር ዙሪያ ያላችሁ ጌታ እግዚአብሔር ይባርክ። ወንድምነት ቴዶዬ ለወደፊት ስሰራልኝ ትንሽ እንትኗ ከበኋላ ያለችዋን ባክግራውንዷን ድምጿን እሷን ቀንሳት። እንደው በዚህ ምክንያት ካሳሰብከኝ ማነው ካስታወስከኝ አንዳንድ ቪዲዮዎች የምንፈልጋቸው ቪዲዮዎች አሉ። በተለይ የኛ የወንጌል አማኞች እንደነ አጋፔ እንደነ ቤኪ ሌሎችም አላችሁ በጣም ብዙዎች፣ አሁን ስማችሁን ማላስታውሰውና ማልጠራው ግን የማውቃችሁ እንደዚህ አይነት ቪዲዮዎችን ስታገኙ ከበስተኋላ የሳቅ ድምፅ የምናምን ነገር ድምፅ የምትጨምሩ ሰዎች መቀነስ የሚቻል ከሆነ ወይ ትንሽ ቀንሱት። ድምፁ ከኋላ ባክግራውንዱ ላይ የሚጨምሩት የሚናገሩት ሰዎች እንዳይሰማ ድምፁ ይዋጣል። ድምፁን ለመረጃ ስንፈልገው ሳቅ ነው የሚሰማው። እንደው ፕሊስ በዚህ አጋጣሚ እናንተ ቪዲዮዎችን ቆራርጣችሁ በፔጃችሁ ታስቀምጣላችሁ። ወንደርፉል በጣም ጌታ እግዚአብሔር ይባርካችሁ። ግን ድምፁ እንዲሰማ ለህዝብ መረጃ ስለሆነ ወይ እናንተ ያን ድምፁን ያደርጋችሁት ካለቃችሁ በኋላ እዚህ ሶሻል ሚዲያ ላይ ለምናገለግል ድምፅ ባክግራውንድ ያልቀላቀላችሁበትን ለእኛ በውስጥ ሼር አድርጉን። የምንፈልገው መረጃ ስለሆነ ይሄ ለነ ኤርሚ ይጠቅማል፣ ይሄ ለነ ዳኒ፣ ለነ ቤካ፣ ለነ ብርክዬ፣ ለነ ዳጊ ይጠቅማል ብላችሁ ካላችሁ በውስጥ ላኩልን እና እናንተ የሳቅ ያለው ልቀቁት። እኛ ግን ፐብሊክ ላይ ስናወጣው እንዲሰማ የሳቁ ከበስተኋላ ጫጫታ፣ ሳቅ ምናም ነገር ፌዝ ምናም እሱ ተዉት። እሱን እኛ ድምፁን የምንፈልገው ትክክል የተናገረው የአገልጋዩ ድምፅ እንዲሰማ ማለት ነው።
ዜድያውን ጥሩ አድርገዋል። ትንሽ ግን ለወደፊት ከኋላ ያለውን ነገር ቀንሰው ድምፁን ማለት ነው። ጌታ እግዚአብሔር ይባረክ። ኦኬ። ስለዚህ አሁን በዚህ ሰዓት ላይ እዚህ ተናገሩ እውነቱን ፔጅ ላይ አስቀምጨዋለሁ። ይህንን ቪዲዮ ግቡና ሼር ኮፒ ሊንክ አድርጉት። ቅድም 3ኛ ትኩሳት 2ኛ ትኩሳት ስትሉ የነበራችሁ ሰዎች ስርዓት ያዙ። ለምን 10 ትኩሳትና 100 ትኩሳት አይነሳም? እዚህ ሶሻል ሚዲያ ላይ ጠሪ አክባሪ ነው እንደ ኤርሚያስ። በቃ አንተ በተጠራህበት ቤት ነው እንደምትሄደው ብለህ ካልከኝ አዎ እሄዳለሁ። የወንጌል መልክተኛ ስለሆንኩ እሄዳለሁ። ኦኬ። ይህን ጥሪ ያቀረበልኝ ልደተ ቃል ነበር የዛሬ 2 ዓመት 2003 ማለት ነው። እና እሱ ግን በኋላ አጥፋለ። የቱ ጋር እንደሚያዋጣ ይቅርብህ ልደተ ቃል ይቅርብህ። ከዚህ ሰውዬ ጋር እሱ ጋር አትቅረባክ፣ ግድ የለም። እሱ እንደሆን እኛ ያላነበብናቸው መጽሐፍቶቻችንን አንብቧቸዋል። ለዛ ያዋጣን። ትርፍና ኪሳራውን ቁጭ ብሎ አስቦ ብልጣብልጥ ነው እሱና ማነው አክሊለ በጣም ብልጣብልጦች ናቸው። ነገረ መስቀሉ ተብሎ የሚባለው የመስቀሉን ነገር ቤተክርስቲያኒቱ የምታምንበት የአደባባይ በዓላት ከሚባሉት አንዱ ጥምቀትና መስቀል ነው። እንዴ ወገብ እስኪጎብጥ ድረስ ምንጣፍ የምታዘምጥፍለትን በዓልማ እዚህ መተህ መናገር አለብህ። አንተ ታዲያ ምኑን ኦርቶዶክስ ሆንከው? ስለዚህ እንደ ወንዶቹ ጥሪ ያቀረበልኝ እሺ፣ ልደት እየተቀብያለሁ። ግን ካወጋን አይቀር መጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱ የተጻፉ መጽሐፍቶች አሉ፣ እነሱን ሁሉ እናነሳለን ብዬ ስል የለም ያመኛል። እሱ ላይማ ነገ ያመኛል አለ። የዲቤቱ ቀን ያመኛል፣ አልመጣም፣ ሽቅብ ስለሚለኝ አልመጣም አለ። እኔ ደግሞ እንድትመጣ ፈልጋለሁ፣ እየጠቀለልኩ አጎርስሃለሁ፣ ከመጽሐፍ ቅዱስም ከራሳችሁ መጽሐፍት። አዎ። ስለዚህ እሱም ቢያለ ማለት ነው። ዲያቆን ስዩም ስላቀረበልኝ አሁን እዚህ የምፈልገው ወንድሞች ግቡና ኮፒሊንግ ሼር ሪፖስት አድርጉልኝ በየፔጃችሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያድነን መስቀል ነው፣ መስቀል የነፍሳችን መዳኛ ነው ብለው ያሉትን ማለት ነው። ከዲያቆኑ ጋር ስናወራ ታየዋለን። እሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግድ ለእግዚእነ ኢየሱስ ክርስቶስ ብሎ የሚለው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ ብለው ያሉትን እናየዋለን። አንተ ፈንዲሻን ይዘህ ቁጭ ብለህ ቡናን እየጠጣ ማየት ብቻ ነው ቀጥታ ስርጭት። ተረት ወንጌልን ሲያሸንፍ ወይ ታያለህ፣ ወይስ ወንጌል ተረትን ሲጨፈጭፈው ታያለህ? እና ግቡና ኮፒሊንግ ሼር አድርጉ። ወንድምነት ቴንኪው። መቀጠል ችላላችሁ። ቤቱ ይሄ ነው ለመናገር ነው። ይሄው ነው በቃ ኤርሚያስ። አዎ ይሄ ነው ለመናገር ነው። እዚሁ ፔጅ ላይ አስቀምጨዋለሁ። ገብታችሁ እያንዳንዳችሁ ጌታ እንደዚህ አዝዣ አለቅም፣ በወንድምነት ነው ማዘው። እያንዳንዳችሁ ብዬ ስል በትእዛዝ በፍቅር ነው። ልቤን የምታውቁ ታውቃላችሁ፣ የእግዚአብሔር ወንዶችና ሴቶች ልጆች። ለእናንተ ማስታወቂያ ማብዛት አልፈልግም። ሞቲቬ ግልጥ ነው፣ ስሜቴም ግልጥ ነው። ስንፍናዬ ድካም ብርታትን ብለህ ብትል ብርታቱ ከጌታ ነው። የእኔ ስንፍና ከሆነ ግልጥ ነው። ኦኬ ሞቲቬ ግልጥ ነው። ህዝቤ መዳን አለበት። እንጨት ያድናል፣ ኢየሱስም ያድናል ብለውናል። ኦኬ እናያለን። ሜዳው ላይ እናያለን። ከዲያቆንዬ ጋር እንገናኛለን። ዮኒ ቤቱን በደንብ ይመራዋል። ጫጫታ የለም። ስርዓቴን ጠብቄ ያወራል፣ እሱም ስርዓቱን ጠብቆ ያወራል። እናያለን ማለት ነው። እና ግቡና ብችሉ 10 ወይ 50 ጊዜ ኮፒሊንክ ሼር አድርጉት። ማለት ኮፒሊንክ እና ምንድነው ሼር እና ሪፖስት አድርጉት። ኮፒሊንክ አይደለም። ቅድም ታብ የምትለዋትን ቃል ጨምር ያለው በስተት ነው። ሪፖስት እና ሼር አድርጉት፣ ወደ ሌሎች እንዲደርስ ማለት ነው። ጸጋ ይብዛላችሁ። በደንብ ሼር አድርጉት። በመድኃኔዓለም እንደዚህ እያላችሁማ ሰው አይመጣም እያላችሁ አትዝጉ እንጂ ምን ማለት ነው? ይመጣል አንበሳ፣ እንደዛ ነው ማለት ያለባችሁ። እኔ እንኳን አልመጣም፣ ኤርሚ መሄድ አለብህ፣ አንበሳው በርታ እንጂ እንደ ምን ማፈግፈግ ነው? ጴንጤኔ ብለህ ያዙ ይልቀቁ፣ እንደዛ ነው ማለት ያለብህ። አይመጣም ትላላችሁ እንዴ እናንተ? ይመጣል። በጣም ታማኝ ወንድም ነው እንዴ። ጥሪ አቅርቦ አይቀርም፣ እንደ ደሜ ማለት ነው። የደምረው እኮ እንትን እኮ ነው የሆነው ምልህ ነጎድጓድ የቀላቀለ ዝናብ ጥሏል አሉ ናዝሬት አካባቢ። ፕሮቴስታንት ገለባ ነው ትላላችሁ እኮ ትመጡና ደግሞ ኦርቶዶክሳውያን እኔ ፊት ወደ ፕሮቴስታንት ገለባ ነው ምን ያውቀና የእግዚአብሔርን ቃል እነሱ አዳራሽ ተሰብስበው ኢየሱስ ጌታ ነው ከማለት ውጭ ምን ሞያ ያላቸውና አንቺዬ ትልልኛለህ እዛ ቁጭ ብለህ ና ገባና ገጠም ብዬ ስልህ ደውሉለት
እንዳይገባ እንደው በወላዲት አምላክ እንደው በወላዲት በአቡነ ሐራ ይዤዋለሁ እንዳይገባ ይሄንን ነገር ይሰርዝ እያልክ ትደዋወላለህ። 4 ቦታ እኮ ነው ላይቭ የከፈቱት የዛን ቀን። ሲሶ እዚህ ከፍቶ እኔና ደምረውን ይጠብቅልሃል። ደምረው እዛ ከፍቶልሃል። ፈቅ ብሎ ጋዲሳ ከፈተ። እዛ ደግሞ አኪሊል ከፈተ። ለምን ህዝቡን እንበትነው? ህዝቡን የሚያወሩትን እኮ ብራዘር ኪሳቸው ውስጥ ምን ያህል ገንዘብ እንዳለ መረጃ ማግኘት ብንፈልግ ስራቸው ሰዎች አሉ። እንበትነው ህዝቡን። ሲሶ ቤት ሪፖርት አድርጉ። ምንም ያላደረጋቸውን ሰው ሪፖርት፣ ሲሶ ቤት ላይ ሪፖርት፣ አኬ በዛ ክፈት፣ ህዝቡን እንበትነው። ምክንያቱስ ሲሶ ቤት ኤርሚያስ ገብቷል፣ ደምረው ቀርቷል። ህዝቡ እዛ ሄዶ ቁጭ ብሎልሃል። ወደ 4000 ሰው ነበረ፣ 4500 ሲሶ ቤት እና እኛ ቤት ካልከፈትን እዛ አፍጥጠው የሚጠብቁትን ኤርሚያስ ሊሰብክ ነው። እኔ እኮ እዛን ቀደም እኮ አልሰበኩም ወንድሞች እናቶቼ። በጉዳዩ ላይ መቼ ተናገርኩ? አድፍጬ እየጠበቅኩ ነው አልኩህ። አድፍጬ አንዱ የተንቀዠቀዠ ደብተራ እንዲገባልኝ እፈልጋለሁ። ነገረ ማርያም ላይ በነገረ ድህነት የነሸጠው ጥሩኝ። የዛን ቀን እግሬ እስኪሰባበር ነው ሮጬ የምመጣው፣ በእግርም ቢሆን ማለት ነው። እግሬ እስኪሰባበር ይህን ደብተራማ በአንድ እግሩ ነው የምናቆመው አልኩ። በምን? በእውቀት በእውቀት። ኤርሚያስ መጽሐፍ ቅዱስ አያውቅም እሱ ገድላት ድርሳናት ነው የሚያውቀው እያላችሁ በጣም ብዙ ዘመን ስትፈክሩ ዝም ብዬ አይቻለሁ፣ እየሳኩብህ ማለት ነው። አሁን ኤርሚያስ ታውቃለህ ብለህ ትለኝ፣ ሜዳው ላይ እንገናኝ፣ ሜዳው ላይ እንገናኝ። አውቃለሁም አላውቅምም፣ እኔ ሊቁ እኔ ደቂቁ አልልም። ሜዳው ላይ እንገናኝ፣ ከጴንጤው ኤርሚያስ ፊት ሜዳው ላይ እንገናኝ። መጽሐፍ ቅዱስ አያውቅም ብለህ ያልከው ኦርቶዶክስ፣ አንተ ብቻ ዲቤት ጥሪ ጥራኝ። አንዳንዶቹ ዲቤት ጥሪያቸውን ማንቀበል በጣም ብላክ ሊስት ውስጥ የከተትኳቸው 3 ሰዎች አሉ። የፈለገ ቢጮ እንደውም ከዚህ በኋላ ከምእመን ጋር ምእመን የኦርቶዶክስ ምእመን የሆነ ማንንም የዲቤት ጥሪ ቢጠራ አልቀበልም። በዲያቆን ጀምረናል፣ በዲያቆን እንቀጥላለን፣ ወደ ካህን እንዞራለን፣ ወደ መነኩሴና ወደ ባህታዊ ነው የምንሄደው። ምን ያርግልኛል? ይሄ ቅዳሴ ጸበል እጁ ላይ ስንሰጠው ሲጠጣ የሚውል ትውልድ ምን ያርግ? ምን ሊያወራው ነው የሚመጣው? አሁን ሶሻል ሚዲያ ላይ ያላቸው ምን ሊያወሩ ነው የሚመጡት? ከዚህ በኋላ አገልጋይ ካልሆኑ በስተቀር የማንንም ዲቤት አልቀበልም። የስዩም አገልጋይ ስለሆነ የተቀበልኩት ዲያቆን ስለሆነ። ደምረው ብዙ ዓመት ስለሰደበኝ በጣም ብዙ ዓመት ኦርቶዶክስን ሳታውቃት ወጥተሃል እያለ ሙሉ ወንጌል ቤተክርስቲያን ውስጥ ሆኖ ይሰድበኝ ነበር። የአንድ ሰፊ ምላስ ያለው ቢንያም ነው የሚባለው ሰውዬ ከእሱ ጋር ሆኖ ማለት ነው። እሱንም አንድ ቀን አግኝቼዋለሁ ማለት ነው። አያውቃትም ኤርሚያስ ኦርቶዶክስን የት ያውቃትና ብሎ ስላሉ እንደው ሊቀ ሊቃውንት ደምረው ዛ ሀገረ ወግዳ የተሰቀለ ጣሳ ባየበት ቤት ጠላ ለመጠጣት ናዝሬት ውስጥ እንደ መግባት አይደለም ዲቤት መግባት። ደግመዋለሁ። የተሰቀለ ጣሳ ባለበት ቦታ ላይ ጠላ ለመጠጣት ተደብቆ እኛው ጋር ሙሉ ወንጌል ሆኖ ተደብቆ እንደሚጠጣ አይደለም። ቤተክርስቲያን ስታቅበት ጠራቸው፣ አገሰጸችው እና ስርዓት ያስብላ ስትለው መጣና ሶሻል ሚዲያ ላይ ጴንጤ እያለ መሳደብ ጀመረ። አየች ሙሉ ወንጌል አየችና ስርዓትን ትይዛለህ፣ ካልሆነስ የተክሳስ ጊዜ የተሰጠው እምቢ ሲል ደብዳቤ ጽፋ ንካው አለችው። እዚህ ይምጣ፣ እኔ ደግሞ እዚህ የጽድቅን ቃል የወንጌል እውነት ሰብኬው ጌታ ለህይወት የሚሆን ንስሐ ከሰጠው እንደገና መልሰን አናስጠምቀውም፣ መልሶ ወደ እግዚአብሔር ቤት እንዲገባ እናደርገዋለን። እንዲህ ስርዓት የሌላቸውን ቸርች ውስጥ ያሉትን ያለ ስርዓት የሚሄዱትን ገስጿቸው ብለው እንዳሉ ገስጹ። መሪዎቻችን፣ ፓስተሮቻችን ገስጽ አልኩ። ስርዓት መኖር አለበት። እያቃምክ እየቃምክ እየጠጣ እያጨስክ መተህ የምትጨፍርበት ቤት አይደለም የጴንጤ ቤት። እና ደሜ ሆዬ የተሰቀለ ጣሳ ማለት ጠላ ቤት ምናምን ነገር በለ ራሊ እስኪ አርፈ ረፍ እስኪ ረፍ። አንተ አቅምን ታውቃለህ። ደጋግመን እኮ አውርተናል። ተሯሯጥክ። እኔ ያልኩ ከማንም ዱርዬ ጋር አሁን አልነጋገርም። አገልጋይ የሆነ ክህነት ያለው ዲያቆን የሆነ ቄስ የሆነ መነኩሴ የሆነ ቆሞስ የሆነ ከእነሱ ጋር ነው የማወራው። ኦኬ፣ ከእነሱ ጋር ነው የምናወራው ማለት ነው። ቤተክርስቲያኒቱን ሪፕሬዘንት ያደርጋሉ። እኔ ወንጌላዊ ነኝ። ቤተክርስቲያን አለኝ፣ መሪዎች አሉ። ኦኬ፣ እሞክለው ህዝብ አለ፣ ወንጌላውያንን ማለት ነው። ከጥፋቴ በቀር የምናገረው ቃል
እንደ እግዚአብሔር ቃል ካልሆነ የምወክለው ህዝብ አለ። ውክልና ይኸው ኤርሚ ሰጥተናል ብለው ጽፈው ፈርመው መስጠት አይጠበቅባቸውም። ጴንጤ ነኝ፣ የመድረክ ላይም ሰባኪ ነኝ፣ ወንጌላዊ ነኝ። እናስ ሜዳው ላይ እንገናኝ። እኔ ጴንጤውን ካሳፈርኩት ያኔ እኔ ልፈር ማለት ነው፣ በምገባበት ሜዳ ላይ ማለት ነው። ስለዚህ ኦርቶዶክስን የሚወክል ሰው ነው እኔ ጋር መጥቶ ማውራት ያለበት። ቴንኪው ነው ብዬ የምለው። ኮፒሊንክና ሼር ሪፖስት አድርጉት። ምንድነው ጂኢ ተዋህዶ ኤርሚ አንድ እንትኑን ተመልከት። የላኩልን ቴክስት ግን ተቀበል። እስከዛ ቴክስት ልክ የላለ ተባርኮሽ እንትናን አውሩት። ብርክዬ ብራዘር ጥሩ አይደለም አጻጻፍ። ለምንድን ነው ጌ ተዋህዶ እኮ ነው የሚለው? እንደዚህ ጌ ማለት ጥሩ ነው ወይ? የሆነ ነገር ጻፍበት ብራዘር። ጌት ነው ወይስ ምንድን ነው? ጂኢ እንዴት ብዬ ማለት ነው? ስምን አስተካክለው። ለወደፊትም ስንጠራ ያለው ነገር ሌሎች ትርጉም እንዳይወስዱ ማለት ነው። ጌ ተዋህዶ ተብሎ እንደዚህ አይባልም። ያለበት ነገር ካልሆነ ወንድሜ ኤርሚዬ ወንድሜ ስምን አስተካክለው ግን ከቻልክ። በእናትም ባንገናኝ የእናቴ ልጅ ብዬ ልጥራ። ጌት ተዋህዶ ነው የሚለው። ጌት ተዋህዶ ነው የሚለው። ችግር የለውም አላስተካክለውም። እኔ አስቤበት አለሜበት ብዙ ጊዜ ጌት ተዋህዶ ነው የሚለው። ሁለቴ አይጻፍም አባት 1970 ላይ ስታካረክ ብዬ ነው በትምህርት ጉዳይ። እንግዲያው ስታክ ላርጋ ታችረ ስምህን አቁም ብለህ 1970 ላይ ነው ስታክ ያደረግኩት፣ ግን በእውቀት ስታክ አደርጋለሁ። ያው ዚስ ኦርቶዶክስ ብዬ እንደዚህ ያሰናብታል። ስምህን በቅንነት አስተካክለው። ጌት ነው ብሎ የሚለው ጌት ተዋህዶ ማለት ጌ ተዋህዶ ነው የሚለው ጂኢ ማለት ነው። ስለዚህ ጌ ተዋህዶ ማለት ቤተክርስቲያኑ በአንተ ስም እንዳንጠራ አግባብ ስላይደለ ለአንተም ስለማይመጥን ስምህን አስተካክለው ማለት 1970 ላይ ተከንችረህ አልከኝ። እዛ ቆሜ ግን ስትገባ በእውቀት ያገናኘን ጌታ ማለት ነው። ቴንኪው። ኦኬ ወገኖች ቀጥሉ። ቢንዬ በቅንነት እንኳን አውርቼው እንዲህ ናቸው ኦርቶዶክሳውያን። በቅንነት አውርቼው ማለት ነው። ስምህ አንደኛ ተዋህዶ ብሎ የሚለው የቤተክርስቲያኒቱ ስም ስለሆነ ጌ ተዋህዶ ነው የሚለው። ጂኢ ማለት ጌ ነው። ተዋህዶ ቲ ነው። በቅንነት አውርቼው ወንድሜ ላጠራራ ያመችን ብየው እንኳን ኤኒዌይ ችግር የለውም። ቴንክ ዩ። ቀጥሉ ቢንዬ። ተውሂዶ እኮ ነው የሚለው። ተዋህዶ ራሱ አይደለም በስርዓት ተውሂዶ ነው የሚለው። ተዋህዶ ነው ይሉት ግን በጣም እንደሚያውቅ አይነት ሰው አክት ሲያደርግ ተዋህዶ ብሎ የጻፈውን ራሱ ይሉት ተውሂዶ ያለው ተውሂድ ለማለት ፈልጎ ከሆነ አንድ ጊዜ ኤርሜ ከኛ ጋር ያወራ። ቆይ አንድ ጊዜ ይሄ ልጅ በጣም ከቅድም ጀምሮ ቅሽቅሽ ብሏልና እና እስቲ ገተዋህዶ እኔ ገ ብዬ ላንብብልህ። ገተዋህዶ ልበልልህ። ገተውሂዶ ነው የሚለው ግን ተውሂዶ ነይ እስቲ ይቅርታ ና ወንድ ስለሆንክ ና ላክሌ ላስገባ እና ደንፉ ይዟቸው አትግቡ። እኔ ኦርቶዶክሳውያን እንትን አትበሉ፣ ኢሞሽናል አትሁኑ። እሺ ገተውሂዶ ትክክል ነኝ? ችግር የለውም። የስሙ ጉዳይ ቆይ ቢኒም ኤርሚም ሌሎቻችሁም አንድ ችግር የለውም እኮ። አሁን እኮ የስሙ ጉዳይ አይደለም። አሁን እኔ መናገር የምፈልገውን ነገር ቤታችሁ ነው እንደፈለጋችሁ ማስወጣት በቅንነት ችግር አይደል? አሁን ቅንነት እንደሚጎልል አሳየ። በቅንነት ነው። ምክንያቱም የተዋህዶ ሚል ከሆነ ተዋህዶን ሊያስነቅፍ የሚችል ስም ነው። ጌይ ብሎ ተዋህዶ መልካም አይደለም። ቀይረው ለአንተው ነው። በመከረህ ደንፉ ያዘ የሆነ እንደ ጠጣ ሰው አናትህ ላይ ቆመበት። ምን እንደሆነ አይታወቅም። ደንፏ የያዛችሁ ስትገቡ ኢሞሽናል አትሁኑ። በርታ በሉ። ቁጣም ካለ ያዝ አድርጎት። ከዛስ በቃ ርዕሱ ላይ ችግር የለውም። አይ ይሄ እንደዚህ ለማለት ነው ወይ ቀይራለሁ ወይ አይ አልቀይርም ካልክም መብት ነው። አለመቀየርም የራሱ መብት ነው። ግን በቃ እንደዛ ብለህ ወደ ርዕሱ ትሄዳለህ እንጂ ደንፏ የያዛችሁ
ይሄን ነው አንደኛ ሲጀምር ተዋህዶንም በስርዓት ስፔል አውት አላደረግ ተውሂዶ ብሎ እኔ አላቅም። ሌላ ቤተ እምነት ካልመሰረትክ በቀር ተውሂዶ የሚባል ቤተ እምነት የሚያቅሰው ካለ ያሳውቀኝ። ተዋህዶን አውቃለሁ ፋይን። አንተ እንደዛ የሆንከው እንደዛ በስርዓት ስፔል አውት ያላደረግከው ሰውዬ በሰባዎቹ ስታክ አድርገሃል ብለህ ደግሞ ወንድም ኤርሚያውን እንደው ለመንቀፍ መሞከር ራሱ ትንሽ ያሳፍራል። ሁለተኛ ባታደርገው ጥሩ ነው። ካደረገው ያው በእውቀት ደግሞ ትንሽ ማለት እንመዛዘን ይሆናል። እሺ ወደ ርዕሱ እንግባ። አይሆፕ ምክሬን ተቀብለኛል ብዬ አምናለሁ። እሺ አሁን ከአይና ከኢ ነው ችግሩ መሰለኝ አይደለ ቢኒ? ይቅርብ ስለ ስፔሊንግ ወንድም አለም እናንተ ስለጀመራችሁት ብዬ ነው ወደ ላውራ። በስፔሊንግ እንዳትመጣ እዛ ፖዚሽን ላይ አይደለም እሱን ለማውራት ማለት ኮሬክትሊ የተጻፈ ሰው ነው ያንን ዲፌንድ ማድረግ የሚችለው ተወሷል። እሺ ዘንዶ ቅዱሳንን ያገለግላል። በእውቀት ስለተሻላችሁ እግዚአብሔር ያክብርልኝ። ስለሰጣችሁኝ ምክርም አመሰግናለሁ። ሰው ግን በተመቸውና በሰራው ነገር ነው በራሱ ፍቃድ ነው የሚሄደው። ኦኬ እሺ ቀጥል። አሁን ሌላ ነገር ልቀጥል እኔ ከፈቀዳችሁልኝ። እሺ አዎ በርዕሱን አንብበኸዋል። ከቅድም ጀምሮ ስትገባ ስለነበር ኦኬ ቆይ ከኔ ጋር ከመቀጠል በፊት ብሩኬ አለ? ለብሩኬ እድል አልሰጠነውም። ከቅድም ጀምሮ ነበር። ብሩኬ አለ አለው ይቢኒ በቃ ተቀበለው። ገተው ሂዶ እሺ ወንድማችን እንዴት ዋልክ? የማርያም ልጅ ባሪያ ነኝ። እሺ የማርያም ባሪያ እንኳን ደህና መጣክ። ሁል ጊዜ ስለምከታተላችሁ አሉባልታ እንዳይሆን በስነ ስርዓቱ ያለኝን ነገር ላቅርብ። አሁን እንዳታቋርጡኝ፣ የምትሰጡኝን ደቂቃ ስጡኝና ስድብ አልሳደብም። በአግባብ በስርዓት ነው የማወራው። እናንተም በአግባብ በስርዓት አስተናግዱኝ። ማስወጣት የሚባል ነገር የለም። እናንተም የመሰላችሁትን ነገር ነው ያነሳችሁት። እኔም ደግሞ እናንተ ባነሳችሁት ጉዳይ ላይ መልስ ልስጣችሁ። መልካም ደቂቃ አልሰጥህም። ያው ጠይቀሃለሁኝ። መልስን የጠየቅኩን እስከመለስክ ድረስ እስክጨርስ ሰማሃለሁ። የጠየቅኩን ካልመለስክ ደግሞ የጣልቃ ገባለሁ ማለት ነው። ቅዱሳንን የሚያገለግል ዘንዶ አለ ወይ? ምን ብለህ ታምናለህ? መጽሐፍ ቅዱሳዊስ ነው ወይ? እሺ በመጀመሪያ ደረጃ የለጠፋችሁት ምስል በቅዱስ መጽሐፍ ወይም ደግሞ በመጽሐፍ ቅዱስ ማረጋገጫነት መጀመሪያ ስጠኝና ከዛ በኋላ ያለውን መልስ ደግሞ እኔ ልመልስልህ። አይ መጽሐፍ ቅዱስ ላይ ሳይሆን የእናንተ መጽሐፍ ላይ ያለ ምስል ነው እሱ። አሁን እኔ ወንድሜ ብሩክዬ፣ አሁን አንተ ምንድን ነው ያልከኝ? በመጽሐፍ ቅዱስ ልክ እናውራ ነው ያልከው አይደለ? እኮ መጽሐፍ ቅዱስ ላይ የለም አልኩህ እኮ መለስኩልህ። መጽሐፍ ቅዱስ ላይ ከሌለ እኮ ልንገርህ አባ ብሩክዬ፣ አንዴ ስማና ትመልሳለህ። መጽሐፍ ቅዱስ ላይማ ቢኖር አልጠይቅህም ነበረ። መጽሐፍ ቅዱስ ላይ የሌለ ትምህርት ስለሆነ እኮ ነው እንደ መጽሐፍ ቅዱስ መልስልን ያልኩህ። መጽሐፍ ቅዱስ ላይ የለም፣ የእናንተ መጽሐፍቶች ላይ ያለ ታሪክ ነው አልኩህ። የእናንተ መጽሐፍ ላይ ያለውን ታሪክ እንደ መጽሐፍ ቅዱስ ልታሳየን ትችላለህ ወይ ነው ጥያቄ። እሺ እኔ ደግሞ አንድ ጥያቄ ልጠይቀው እንደማለም። በመጀመሪያ ደረጃ ከመጽሐፍ ቅዱስ ሳታወጣ መጽሐፍ ቅዱስን ጠቅሰ ንገረኝ ብትለኝ መሳቂያ ነው የሚሆነው ይሄ ነገር። መጀመሪያ ስታነሳው ሀሳቡን ከመጽሐፍ ቅዱስ ጋር ትይዩ የሆነ ነገር ማንሳት፣ አለበለዚያ ግን በልክ እንድመልስልህ የምትፈልግ ከሆነ በዛ ልክ ነው መሆን ያለበት። ኤኒዌይስ እሱንም አሁን ልትወውና አንተ በከፈትክልኝ በር ልግባና መስቀሉን እኔ ልሸከም፣ ችግር የለውም ልቀጥል። መሳቂያ እንደሆነ አንተ እንዳልከው እስማማለሁ። መሳቂያ ናቸው መጽሐፍቶቹ፣ ምክንያቱም መጽሐፍ ቅዱሳዊ ስላልሆኑ ማለት ነው። እኔ አሁን በዚህ ንግግር በጣም ነው ምስማማው ማለት ነው። በዘንዶ ቅዱሳን ይገለገላሉ የምትል ከሆነ ግን መጽሐፍ ቅዱሳዊ ማስረጃ ካለ ስጠኝ፣ ከሌለ ግን በአንተ ሀሳብ እስማማለሁ። መሳቂያ ናቸው ባልከው ማለት ነው። አሁን ፖለቲካን መስራት አቁምና መሳቂያዎቹ እናንተ ናችሁ እንጂ የቤተክርስቲያን መጽሐፍቶች በሙሉ
ለእኛ የምንጸልይባቸው እናንተም ደግሞ ችግር የለውም ይናገር፣ አታስወርዱት። በልኩ መመለስ ስለሚቻል አይውረድ፣ ችግር የለውም። አይ ብሩኬ ዲስሪስፔክት ማድረግ ከጀመረ ትክክል አይደለም። በቃ ጠየቅ፣ መልስ መስጠት አልቻለም። ሌላ ሰው ይግባል። ተቻሉ ሞልተዋል ኦርቶዶክሶች። በጣም ነው የሚያሳዝነው። ብቻ ኦኬ ቢና ግባ። ሰጀሽን መስጠት ይቻላል። እንዴት ዋላችሁ? እሺ ጌታ ይመስገን። አይ ቢገባ የሆኑ ልጅ አሪፍ ነበር። ያው ከነሱ የሚጠበቅ ስለሆነ እንደዛ አይነባ ቢጨመቅ ጥሩ ነበር። በዛውም ማለት ይዞታ ነበር። ዛሬ ስሙን ብቻ ሳይሆን ህይወቱን ማስተካከለው የሚጠበቅ ነው እንደለት ነበር። እንግዲህ እናንተ ታውቃላችሁ። ተባረኩ፣ ወዳችኋል። ንፋስ ይውሰድ ትንሽ ቆይና ይገባል። ኤቢ ሰላም ላንተ ይሁን። ኤቢ ወይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? እኔ እንኳን አማኝ ነኝ። ዝም ብዬ ሪኩዌስት አደረኩኝ አጋጣሚ ለመቀላቀል። ያው እሱ ሲወጣ ገባ አጋጣሚ። እሺ ተባረክ ወንድማችን። አማኞች አትላኩ ሪኩዌስት ብለን ተነጋግረናል እና ተው በቃ ሌሎች ይጉ። እሺ ያው ብሩኬ እንግዲህ ይቻላል። አንድ ጊዜ ማስታወቂያ ልናገር። ነገ ዮኒ ቤት ዲቤት አለ እንዳትረሱ። ነገ ነው አይደለ ኤርሚያው? ካልተሳሳትኩ ያ ነገ በኢትዮጵያ እሑድ ነገ። ኦኬ ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ። ኧረ ኤርሚ የላኩልን ሜሴጅ ገብቶኛል ብሬ። እሺ እና ለማንኛውም ኤርሚ የሰራውን ቪዲዮ ታብታብ አድርጉ፣ ሼር አድርጉት፣ ፖስት ሪፖስት አድርጉት፣ ዱዌትም አድርጉት። ዲያቆን ስዩም ሊወያይ ተቀብሏል። ስለዚህ ውይይቱን ይቀጥላል ማለት ነው ነገ። ስለዚህ ቶሎ ቶሎ ሼር አድርጉት፣ ሪፖስትም አድርጉት፣ ዱዌት አድርጉት። ትልልቅ አካውንትም ያላችሁ እንደዚሁ ዱዌት አድርጉት። ተባረኩ፣ ጸጋ ይብዛላችሁ። ብሩኬ መቶላል። ቀጥሉ። ገቲ ተዋሂዶ መቶላል። ተውሂዶ መቶላል። እኔ የማርያም ባሪያ ነኝ ያለው ስሙ ተመችቶኛል። የማርያም ልጅ ባሪያ ነኝ የሚለው መጠሪያው በዚህኛው ነው የምጠራው። መጽሐፍ ቅዱሳዊ ማስረጃ አስጠኝ። እሺ በቅዱሳን በዘንዶ ይገለገላሉ ለሚለው ትምህርታችሁ መጽሐፍ ቅዱሳዊ ማስረጃ አስጠኝ። ብሩክዬም ቢኒም ዕብራዊትም እኔ በስነ ስርዓት እያወራሁ ነው አይደለ? ለምንድን ነው የምታስወጡ እንዴ? ችግር የለውም ቀጥለው ገባ አይደለም ስታወራ እኮ ብሩክ አይደለም። ቆይ ብሩኬም ቢኒያምም ዕብራዊትም ምናምን ሁላችሁም ስታወራ ኢቭን ሚዩት እያደረግኩ ነው ምሰማ። ለምን ታስወጣኝ? መሳደብ ስለጀመርክ ነው የወጣው። አንተም እኮ አንተ እየተሳደብክ እኮ ነው። አንተ በትክክል እያወራህ ነው። እኔ አልተሳደብኩም። ሲጀመር ምን ተሳደብኩ? ምንም አልተሳደብኩም። እሺ ቀጥል። አሁን ሀሳቡ ላይ ችግር የለውም እኮ አታስወጣኝ። በቃ ላውራ፣ ጠየከኝ ላብራራ። አንተም ባብራራበት መልክ እኔም ላብራራ። አትወጣም፣ ችግር የለውም ቀጥል። ይኸው ችግር የለውም። በቃ እኮ አታስወጡኝ። በቃ እኔ ሀሳቤን ልጨርስ። አለበለዚያ ችግር የለውም እኮ እኔ ከዚህ በኋላ እዚህ ቤትም አልመጣም። ምንም ችግር የለውም። ለመማማር ከሆነ ማለት ነው። አትወጣም አልኩህ እኮ በቃ ችግር የለውም ቀጥል። በቃ ስለዚህ አሁን አንተ በምታወራው ልክ የማርያም ልጅ አገልጋይ ነኝ ጌታ ተዋሂዶ ምናምን የምትለውን ነገር አቁምና ፖለቲካን ተወውና በመጽሐፍ ቅዱሳዊ ቃል እናንተ ያላቀረባችሁትን ምስል በመጽሐፍ ቅዱሳዊ ቃል እኔ መልስልሃለሁ። አለቀ። አንዴ እሺ ፖለቲካ ስላልክ እኔ አሁን ፖለቲካ ሳይሆን የጻፍከውን ስም ያነበብኩ ከታች የማርያም ልጅ ባሪያ ነኝ ብለህ ጽፈሃል አይደል? እሱን ነው ያነበብኩት እንጂ የጻፍከውን ነው ያነበብኩት። እሺ ወንድም አለ አሁን ጥቅስ ውስጥ እሺ በመጀመሪያ ደረጃ አሁን የምታምነውን ነገር አንድ ነገር ልንገርህ። የለጠፋችሁት ከመጽሐፍ ቅዱሳዊ ቃል ሳይሆን ከኛ ከመጽሐፍት ነው የወሰዳችሁት አይደለ? ስለዚህ ከመጽሐፍ ቅዱስ ልሰጥህ አልችልም።
ለምንድን ከመጽሐፍ ቅዱስ ጥቅስ ከሰጠኝ እኔ እሰጥሃለሁ። ከመጽሐፍ ቅዱስ ጥቅስ ችግር የለብኝም። ሲጀመር እናንተ መጀመሪያ ላይ ከመጽሐፍ ቅዱስ ብቻ እንወያይ ስትሉ የነበራችሁ ሰዎች አሁን ደግሞ መጽሐፍ ቅዱሱን አዋቂዎች መጡና ልክ መረታት ስትጀምሩ ወደ ገድል ደግሞ ልትሸሸጉ መጣችሁ። አሁን ደግሞ ከገድል ደግሞ ትክክል ነው ብለን ደግሞ ወደ ገድሉ ስንመጣባችሁ የመናፍቃን ወሬ ይሄ ነው። ቶሱን አሁን ችግር የለውም። ወደዚያ ልምጣ። ወደ ትክክለኛው ሀሳብ ልሂድ። ወደ ትክክለኛው ሲሄድ በረከታቸው ይደርብኝና የአባቴ የአቡነ ገብረ መንፈስ የአባቴ የአቡነ አረጋዊ ምስል አንዴ ትቀጥላለህ። እሺ መጽሐፍ ቅዱሳዊ ካልሆነ እኮ አለቀ ውይይቱ ማለት ነው። አሁን መጽሐፍ ቅዱሳዊ ጥቅስ ቢኖረውማ እኔ አንተን አስገብቼ እዚህ አልሞግትህም ነበር። ለምሳሌ ስለ ክርስቶስ ኢየሱስ አምላክነት ጥቅስ አልጠይቅህም፣ መጽሐፍ ቅዱስ ላይ ስላለ ስለማመን ማለት ነው። ከድንግል ማርያም ስለመወለደው አልጠይቅህም፣ ጥቅስ አለ እናምናለን። ይሄኛውም ታሪክ መጽሐፍ ቅዱሳዊ ቢሆን ኑሮማ አልጠይቅህም። ትምህርታችሁ በገላትና በድርሳናት ያላችሁ ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። ሰው መጽሐፍ ቅዱስ ላይ ላሳይ አልችልም ካልከኝ አለቀ ማለት ነው ውይይቱ፣ መጨረስን ማለት እኮ ነው። ከዚህ ቀጥሎ ምን ልትለኝ ትችላለህ? በቃ መጽሐፍ ቅዱሳዊ ማስረጃ የለኝም ካልከኝ። እሺ ብሩክዬ ትክክል ነህ። የተናገርከው ንግግር ለአንተ ትክክል ነው፣ ወይም ደግሞ ከታች አብረው ለሚጽፉት ሰዎች ትክክል ናቸው፣ አብረው ለተቀመጡ ሰዎች ትክክል ነው። ለእኔ ትክክል ያልሆነበት ምክንያት አንተ መጽሐፍ ቅዱሳዊ ጥቅስ ይዘህ ሳትመጣ ቀርተህ መጽሐፍ ቅዱሳዊ ጥቅስ ስጡኝ ብትለኝ እኔ ልሰጥህ እችላለሁ። አሁን እዚህ ቁጭ ባልክበት ስለ አቡነ አረጋዊ ወይም ደግሞ ስለ ቅዱሳን ወይም ደግሞ ቤተክርስቲያን ስላከበረቻቸው ቅዱሳን ጥቅስ ስጠኝ ብትል እሰጥሃለሁ። አንተም ታውቀዋለህ፣ አከሌም ያውቀዋል። አሁን እሱ ብሩክ አንዴ ላውራ ልሰጥ እችላለሁ ካልከኝ ጥቅሱን ለማሰጠኝም ታዲያ ዚስ ኢዝ ፕሮቴስታንት ብዬ እኔ እንደ ሰውየው አላወራም። ትክክለኛውን ነገር ሳወራ ትክክለኛውን ነገር ነው። ጥቅስ ልሰጥ እችላለሁ ስለ አንተ ትክክለኛ ጥቅሱን ልትሰጠኝ ያልቻልክበት ምክንያት እኮ ከገድላት ውስጥ ስለተወተፍክ መሰለኝ አይደለ እንዴ ብሩክ? የኔ ትምህርት አይደለ። እኔ ለምን ሰጣለሁ? የአንተ ትምህርት እኮ የአንተ ትምህርት ካልሆነ ደግሞ በእኛ በትምህርታችን ልክ የምናውቀውን ነገር ስናስረዳ መጽሐፍ ቅዱሳዊ አድርግልኝ ማለት አትችልማ። እንደዚህ ላድርገው። እሺ ቆይ ውይይቱን እንደዚህ ላድርገው። እሺ አንተ እንደምትፈልገው አድርገው፣ ችግር የለም። እሺ አቡነ አረጋዊ ቅዱስ ናቸው አይደል? አዎ ጻድቅም ቅዱስም ናቸው። በረከታቸው ለአንተም ለማያምኑትም የሚጸልዩ ትልቅ ቅዱስ አባታችን ናቸው። አይ እኔ አልፈልግም። እኔ የበሳቸው ጸሎት ነው እየኖርክ ያለው። ቀጥል፣ ሌላ ጥያቄ እንቀጥል። እሺ እኮ ለአንተም ስላልክ እኔ የእሳቸውን በረከት አልፈልግም። ለአንተ ግን እሺ አትፈልግ፣ ግን እየደረሰልህ ነው። አንዴ የረስማ ታዲያ ለአንተ ግን ከፈለክ እሳቸውም በረከታቸውም ይደሩብክ። ለአንተ ከፈለክ እኔ በሰማይ በቃ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደሚናገረው ቀረብ ይላል። እንደረዛው እናንተ ራሳችሁን ቻሉ። ደግሞ የማንም ሽማግሌ በረከት በደንብ ስማኛው። ጻድቅ አትሳደባ። አልተሳደብኩም። ዚስ ኢዝ ፕሮቴስታንት። ይኸው ከስር ያላቸው የተዋህዶ ልጆች ዚስ ኢዝ ፕሮቴስታንት። ስድብ ብቻ። ቀጥል። አልተሳደብኩም ወዳጅ። እሺ ጻድቅ ናቸው፣ ቅዱስ ናቸው። አይ ሽማግሌ ብለህ የማንም ሽማግሌ ብለህ ስለተናገርክ ነው ዚስ ኢዝ ፕሮቴስታንት። እሺ የማንም ወጣት። እሺ በቃ አይዞህ፣ የማንም ወጣት በረከት አልፈልግም። እሺ አሁን ስድብ ነው ይሄ ስድብ ነው። እሺ በቃ ወደ ሐሳቡን ቀጥል ወዳጅ፣ ወደ ሐሳቡን ቀጥል። ጻድቅ ስለሆኑ ቅዱስ ስለሆኑ በአብ ዘንዱ ይታዘዝላቸዋል ብለህ ታምናለህ አይደል? አዎ ብሩኬ፣ አዎ። ናይስ። አንተ ጻድቅ ነህ? ቅዱስ ነህ? ጻድቅ ነህ አንተ? በስራው ስለሚል በስራዬ ያልጸደቅኩኝ የክርስቶስ አማኝ ነኝ፣ በደሙ ግን ድኛለሁ እኮ። አሁን በዚህ ሰዓት አንተ ጻድቅና ቅዱስ ነህ? አይደለሁኝም። የእግዚአብሔር ልጅ ነህ? እሱንማ እኮ ልጅነቴንማ በ40 ቀን የተሰጠችኝ እኮ ቤተክርስቲያን። እርኩስ የሆነ የእግዚአብሔር ልጅ ነህ ማለት ነው አንተ። እርኩስ የሆንክ የእግዚአብሔር ልጅ ነህ። ማስረጃ አንተ ስላልከኝ ነው። ጻድቅ አይደለሁም ቅዱስ አይደለሁም ስላልከኝ ነው። እሺ ቀጥል ብሩኬ፣ ቀጥል። አይ አንተ ስላልከኝ ግን ሳስበው ብሩክ አሁን ከኔ ጋር በቂም አይደለህም። አሁን እኔ ለምጠይቅ ጥያቄ ልትለኝ አችልም። እንደው ሻል ያለ ሰው ቢመጣ ደስ ይለኛል፣ ወይም ደግሞ አጎት ቢመጣ ማነው ቀለሜ። አንተም የምትችል አይመስለኝም። አሁን እያየሁ ነዋ።
ስድብ ነው እኮ አሁን እያረክ ያለው። ምን እያረክ መሰለህ? እኔ ምንድን ነው የሳደብኩት? አሁን ምን አረክ መሰለህ? ውይይቱ ከበደ፣ በሳቅ ጀመርክ፣ ከዛ በኋላ መሳደብ ጀመርክ። በፍጹም እቺን ነገር እንዳትሰራ፣ እንዳታስወጣኝ፣ በመድኃኔዓለም እንዳትወሰጠኝ። በጣም በቃ በስርዓት አውራ። በቃ እሺ፣ ሆነ ሚውት እያረኩ ነው። ስትጠይቀኝ እኮ ሚውት እያረኩ ነው ያለሁት። እኔ ምንም አላረግም። በስርዓት ወያይ ነው ያልኩህ እኮ እኔ። ችግር አትወጣም፣ ችግር የለውም። ሶ አሁን አንተ ምን አልከኝ? ጻድቅ አይደለሁም ቅዱስ አይደለሁም የእግዚአብሔር ልጅ ነኝ ብለኛል አይደል? አዎ። ያ ማለት አንድ ሰው ጻድቅ አይደለም ቅዱስ አይደለም ከተባለ እርኩስ ነው ማለት ነው አይደል? አይደለም። እሺ ምንድነው? ጻድቅ ካልሆነ ጻድቅ ካልሆነ ቅዱስ ካልሆነ ምንድነው ተብሎ የሚጠራው? እሺ ካለ እግዚአብሔር አምላክ ያላጸደቀው እርኩስ ነው ብሎ የሚናገር የመጽሐፍ ቅዱስ ምንድነው ተብሎ የሚጠራው? ምንድነው ተብሎ የሚጠራው? ጠየቅኩህ እኮ አንተ። እኔ ያሳያለሁ፣ ጥቅስ ያሳያለሁ፣ ፈልግ፣ ችግር የለውም። በቃ እንደዛ የሚለውን ጥቅስ አሳየኝ። አንተን ጠየቅኩህ። ከአንድ ሰው ጻድቅ እኔማ እኮ ነገርኩህ እኮ እኔ ጻድቅ አይደለሁም። ሰው ጻድቅ ካልሆነ ቅዱስ ካልሆነ ምን ተብሎ በክርስቶስ ደም በ40 ቀኔ ቤተክርስቲያን በሰጠችኝ ልጅነት በክርስቶስ ደም እና በውሃ ተጠምቄ በቅዱስ ውሃ ተጠምቄ ድኛለሁ እያልኩ ድኛለሁ ማለት ደግሞ ወደ ቅዱሳን ህብረት ገብቻለሁ። ጽድቅናዬ ግን ከክርስቶስ በስራ ነውና በስራዬ ነው የምጸድቀው እያልኩ ነው። በቃ አሁን ዝም ብዬ ሰማሁህ። የጠየቅኩህን እየመለስክ አይደለም፣ ግን ያው ልስማ ብዬ ነው። አንድ ሰው ጻድቅና ቅዱስ ካልሆነ ምን ተብሎ ነው የሚጠራው ነው ጥያቄ። እሺ አንተ አሁን በጌታ ታምናለህ አይደለ? ኧረ መልስ። የምታምን አይደለም ግን በጌታ ታምናላችሁ አይደል? እናንተ ክርስቶስ በእናንተ አፍ ሌላ ነው፣ ግን በጌታ እናምናለን ብላችሁ ታስባላችሁ አይደል? መልስልኝ። አንድ ሰው ጻድቅ ቅዱስ ካልሆነ ምን ተብሎ ነው የሚጠራው? አሁን እኮ ይኸውልህ እንደዚህ ብለህ እንደዚህ አይነት ጥያቄ ሲጀመር የትም ሀገር የለም። እንደዚህ አይነት ጥያቄ ሲጠየቅም ሰምቼ አላውቅም። አዳምጠኛ ብሩኬ፣ አሁን እኮ አንተ ስታብራራ ሰምቼ የለ ብራዘር። ጻድቅ አንድ ሰው አላበራራም በጫብጫዋ አይደለም። እኔ አሁን ይኸውልህ ሚዩት እያደረግኩ በአግባብ በስርዓት የእውቀትህን ልክ ለመስማት እየሞከርኩ ነበር አይደለም እንዴ? በእውቀት ልክ እየሰማው ከሆነ የምትጠይቀው ጥያቄ ግልጽና ማብራሪያ ያለው አድርገው። አንደኛ ነገር ቤተ ክርስቲያን በ40 ቀንና በጥቅስ አድርጎ ስላልክ በጥቅስሽ አንተ እኮ የከኝ እኔ ምኑን ጥቅስ ልስጥ? አንተ ስጠኝና እንደዛ አይደለም የሚለውን ነገር ደግሞ እኔ በጥቅስ አስደግፌ ልንገርህ እኮ። እኔ በጥቅስ ልጠይቅህ ነው እኮ ያልኩህ። እሺ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። አንደኞቹ የቁጣ ልጆች የተባሉና ምን አይነት ናቸው? ሙታን የተባሉ ናቸው። አሁን አንተ የቁጣ ልጅ ነህ ወይስ ጻድቅ ነህ ነው ጥያቄው። በጥቅስ ነው። ኤፌሶን መጽሐፍ ምዕራፍ 2 ነው ያነበብኩልህ። የቁጣ ልጅ ነህ ወይስ ጻድቅ ነህ? ማንን ነው እንደዛ ያለው መጽሐፍ ቅዱስ? ኤፌሶን ላይ ማንን ነው ያለው እንደዛ? ጥቅስ አነበብኩልህ። አንተ አሁን ጻድቅ ነህ ወይስ ማንን ነው ያለው እንደዛ? አይደለም ኤፌሶን ላይ አሁን ያነበብከውን ጽድቅ ቁንጽሏን ይዘህ ከምትወጣ ማንን ነው ያለው? ለማን የተናገረው? ለኤፌሶን ክርስቲያኖች ቅዱስ ጳውሎስ መልእክት ሲጽፍላቸው እንደዚህ ብሎ ጻፈላቸው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች እንደዛ ብሎ ሲጽፍላቸው ምንን ለማመላከት ነው እንደዛ ያለው ነው? አሁን ይህ ሰውዬ መጽሐፍ እሺ፣ እንደዚህ እናድርግ። የኤፌሶን መልእክት አዲስ ኪዳን ነው። ብሩኬ ከሆነ በቃ ይበቃል። አይደለም አንዴ ቆይ፣ ቅድም ዕብራይት ያስወረደች ትክክል ነው ልል ነው አሁን ማለት ነው። መጠይቅን ማትመልስ ከሆነ ለውይይቱ በቂ አይደለም ማለት ነው። በቂ አይደለም። በቃ ዚስ ኢዝ ፕሮቴስታንት ይሄ ነው በቃ ዓላማ። አሁን እኔ ለምን ሚዩት ታደርገኛለህ? በቃ ውረድ፣ እንደው አትበጥንም። በቃ መጽሐፍ ቅዱስ አንብብ። በነገራችን ላይ ኤፌሶን መልእክት አዲስ ኪዳን ይሁን ብሉይ ኪዳን እንኳን የማይለይ ልጅ ነው። ይሄ ልጅ አይለይም፣ ለይቶ እንኳን አያውቅም። ግን የሚጠየቁት እንኳን አይመልሱም። አንድ ሰው ጻድቅ ካልሆነ ቅዱስ ካልሆነ እርኩስ ነው ማለት ነው። ወይ ደግሞ
የዚህ ዓለም ገዢ የሆነው ልጆች ናቸው ማለት እኮ ነው። በጣም ቀላል እኮ ነው። እግዚአብሔር ደግሞ እርኩሳን ልጆች የሉትም። የእግዚአብሔር ልጆች ነን ይሉና ከዛስ እርኩስ ነን ይላሉ። እርኩስ ነን ይላሉ። ይሄ በነገራችን ላይ አደገኛ ትምህርት ነው። የኦርቶዶክስ ስር ሰደድ ትምህርት ነው። ኦርቶዶክሳውያን በስዕል ፊት ሲደፉ ለፍጡራን ሲዘምሩ ስትመለከቷቸው ያሉበትን ቦታ ነው በትክክል የሚናገረው። እናንተ እዚህ ውስጥ ያላችሁ ጴንጤዎች ጌታን ሁሌም ባርኩ። ለፍጡር ማዘምሩት፣ በስዕል ፊት ማሰግዱት፣ ፍጡር ተስፋ ማታረጉት የእግዚአብሔር ልጆች ስለሆናችሁ ነው። በክርስቶስ ኢየሱስ ወደ አብ መግባት ስላቻላችሁ ነው። ወደ አብ የገባ ሰው ለሌላው ፍጡር አይዘምር፣ አይሰግድም፣ አይገዛም፣ እነሱን ተስፋ አያደርግም። አዎ ክርስቲያን ጻድቅ ነው። አይገርምም? ጻድቃን ነን እኛ። እዚህ ውስጥ ያሉ አሁን ስለ ጽድቅ ሲወራ ሰምተህ ታውቃለህ አይደል ወዳጄ? እዚህ ውስጥ ያሉት ጴንጤዎች ናቸው። እዚህ ውስጥ ያለው ጴንጤ ማህበረሰብ ማለት ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ምን ማለት መሰላችሁ? በእግዚአብሔር ፊት ትክክለኛ ሰዎች ሆንን ማለት ነው። ነውር የሌለባቸው ሰዎች። እኛ በባህሪያችን ጽድቅ የማያቀን ሰዎች ነበርን። በባህሪያችን ግን ጻድቅ ተደረግን። ጌታ ኢየሱስ ክርስቶስ ደግሞ ኃጢአት የማያቀው ጻድቅ ነው። ኃጥእ ተደረገ ኢየሱስ ስለኛ። እሱ ኃጥእ ተደረገ፣ እኛ ጻድቅ ተደርገን ነው። ሰርተን አይደለም ጻድቅ የሆነው፣ ተደርገን ነው። ጌታ ኢየሱስ ክርስቶስም ስለኛ ኃጢአት ነው የሆነው። ለውጥ ነው መስቀል ላይ የተካሄደው። እኔ በእግዚአብሔር ፊት ነውር አልባ ነኝ። ክርስቲያኖች ይሄ ነው በቃ ትልቅ ትምክታችን። በእግዚአብሔር ፊት ያለን ትምክት ይሄ ነው። ነውር አልባ ነን። የሁላችሁ ኤፌሶን መልእክት መጽሐፍ ምዕራፍ 1 ላይ ሲናገር እንደዚህ ነው የሚለው የእግዚአብሔር ቃል፣ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። በፊቱ በማን? በእናንተ አይደለም ወዳጆቼ፣ በእግዚአብሔር ፊት ነውር አልባ ነን። ነውር አልባ ያደረገን ደግሞ የክርስቶስ ኢየሱስ ደም ነው። ይሄ ነው ትምክታችን። የክርስቲያን ትምክቱ ይሄ ነው። ነውር አልባ የሆነው የክርስቶስ ኢየሱስ ደም እኛን ነውር አልባ አደረገን። በቃ ጻድቅ ነን፣ ጻድቃን ነን። ጴንጤ በቃ አዳራሽ ውስጥ ሲል ታየዋለህ አይደለ? ጨርቁን አውልቆ እንደዚህ ሲዘል ታየዋለህ። ከሞት ያመለጠ ትውልድ ስለሆነ ነው። በእግዚአብሔር ፊት መቆሚያ ድፍረት ስላገኘ ነው። ቢል ይገርማል እንዴ! አንተ የ10 ዓመትና የ20 ዓመት ፍርድ ቤት ሄዶ ነፃ ወጥታል ስትባል ታብዳለህ በሰዎች ፊት። የዘላለም ሞት የተሻረለት ማህበረሰብ ነው ጴንጤ። አዎ እርግጠኛ ሆኗል እንደገባ ማለት ነው። የዘላለም ህይወት ሲሞት አይደለም ሄዶ የሚያረጋግጠው። አይገርምም? የዘላለም ህይወት እንዳለን እኛ የምናረጋግጠው በስጋ ስንለይ አይደለም። አሁን በዚህ ሰዓት በምድር ላይ ያለን የዘላለም ህይወት እንዳለን እናውቃለን። አንድ ሰው በክርስቶስ ኢየሱስ ሲሆን የዘላለም ህይወት አለው። የዘላለም ህይወት የሚወረስ አይደለም፣ የሚኮን ነው፣ ማንነት ነው። የእግዚአብሔርን ህይወት መካፈል ነው። ይኸውላችሁ ዮሐንስ በመልእክቱ እንደዚህ አለ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ማለት ነው ቁጥር 12 ልጁ ያለው ክርስቶስ ኢየሱስ ያለው ምን አለው? ልጁ ያለው ህይወት አለው። ክርስቶስ ኢየሱስ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። ህይወት በክርስቶስ ኢየሱስ ነው። ተመልከቱ። ከዛስ የዘላለም ህይወት እንዳላችሁ ታውቁ ዘንድ። የዘላለም ህይወት በስጋ ስትለዩ ታውቃላችሁ አይደለም የሚለው መጽሐፉ። የዘላለም ህይወት ማንነት